ኡስታዝ ይባላል አይደል? አስተማሪ ማለት ነው። ሴት አስተማሪ ደግሞ ምን ትባላለች? ኡስታዛ ትባላለች። ኡስታዛም አለች። ዛሬ ነው የሰማሁት። ታስተምራለች። ሴትም ወንድም ሁለቱም ናቸው የሚያስተምሩት አስተማሪዎች ናቸው። በባይብል ግን ሴት ልጅ እንድታስተምር አይፈቀድም። ቅድም ተሳስተሻል። አንደኛ ጢሞቴዎስ ምዕራፍ 2:12 ላይ ሴት በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም ብሏል ጳውሎስ። አይፈቀድም፣ የተከለከለ ነው። አንደኛ ቆሮንቶስ ምዕራፍ 14:34 ላይ እንደዛ ነው። ሴቶች በማህበር ዝም ይበሉ ይላል። አሁን ይህ ማህበር ነው፣ አውሳ ላይ የከፈተው ማህበር ነው። በማህበር ምን ይበሉ ይላል? ዝም ይበሉ። ህግ እንደሚለው ደግሞ እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም። ለሴት በማህበር መካከል መናገር ነውር ነውና ይላል። ምንም ሊማሩ ቢሆኑ በቤታቸው ባሎቻቸውን ይጠይቁ ነው የሚለው። አንቺ ሴት ቤተክርስቲያን ውስጥ ታስተምራለች። የሴት ፓስተር ሁላ አለ በፕሮቴስታንት፣ ነብይም አለ በክርስቲያኖች አይደለም በፕሮቴስታንት ውስጥ ማለት ነው። ግን ይኸው ባይብል ላይ ደግሞ ይላል ሴት ግን በዝግታ ትኑር እንጂ ልታስተምር አልፈቅድም ይላል። ይኸው አንደኛ ጢሞቴዎስ 2:12 ላይ ምን ታያለሽ? አሁን በጣም አሁን እኮ የምትላቸው ነገሮች ባይብል ላይ ተጽፎ ግን እኛም ማንተገብራቸው ነገሮች ናቸው። ስታርቲንግ ፍሮም ሴት ልጅ ጸጉሯን ትሸፈን ያለበለዚያ ትላጭ የሚል ቃል አለ። ምክንያቱም ጸጉሯ በጣም ውበቷ ስለሆነ ማለት ነው። እና ሁሌ እኔ ቸርች ውስጥ እከራከራለሁ ይሄንን። እኔ ቸርች ቢኖረኝ እኔ ቤተክርስቲያን የሚመጡ ሴቶች በሙሉ ጸጉራቸውን ተሸፍነው ነው የሚመጡት። ምክንያቱም ሴት ልጅ ጸጉሯ ማለት ሞገሷ ውበቷ ነው። እና ይሄ ነገር ለምን እንደማይተገበር አላውቅም። በዚህኛው ጀነሬሽን ናቸው እንግዲህ ቀማናችሁ ማለት ነው። እኛ ስንቀማችሁ ድሮ ይሸፈኑ ነበር ሴቶች። በነገራችን ላይ በካቶሊክም በኦርቶዶክስም የድሮ አይተሽ ከሆነ እንትኖችን ታሪክ ስታነቢ ይሸፈኑ ነበር ሴቶች ማለት ነው። እንደዚህ የድሮ ፎቶዎች ምናምን አሉ፣ ራሱ የተቀረጹ ቪዲዮዎች ምናምን ስትመለከች የዛሬ 50 ዓመት 60 ዓመት አካባቢ ላይ ካቶሊኮች ኢቨን ፕሮቴስታንቶችም ይሸፈኑ ነበር። ሉተራውያን ከእንትኖች የሜቶዲስት ኤሚኬስ መሰረተ ክርስቶስ ምናምን የመሳሰሉት ይሸፈኑ ነበር የድሮ ማለት ነው። ሜኖናይት ምናምን የሚባሉት ምናልባት አይተሽ ከሆነ ማለት ነው። አይ ቲንክ ለዛ ነው ሴት ከመላእክት የተነሳ በራሷ ስልጣን ሊኖራት ይገባል ይላል። መላእክቶች ምንድን ናቸው? ኢሳያስ 6:1 ላይ 6 ክንፍ አላቸው። በሁለት ክንፋቸው እግራቸውን ይሸፈኑ ነበር፣ በሁለት ክንፋቸው ደግሞ ፊታቸውን ይሸፈኑ ነበር፣ በሁለት ክንፋቸው ደግሞ ይበሩ ነበር አለ። ስለዚህ መሸፈን አለባት ሴት ልጅ፣ ፊቷን መሸፈን አለባት። ሂጃብ የሚባል ነገር ማለት ነው። ሂጃብ ይለዋል አረብኛው፣ የሂጃብ ኒቃብ ምናምን ይለዋል። አይተሽ ከሆነ መኃልየ ሰለሞን ሱናማይቷም ልጃገረድ ከንጉስ ሰለሞን ውጪ ወደ ውጪ ስትወጣ ራሷ ተሸፍና ነበር የምትወጣ የነበረው ፊቷን በኒቃብ ማለት ነው። ትነቀብ ነበር። አሁን ሁለት አይነት ሂጃብ አስተዳደግ አይቻለሁ። አንደኛው ጸጉር ተሸፍኖ ፊት ብቻ የሚቀርበት አለ። አንደኛው ደግሞ ምንም ፊት አይታይም፣ አይንም አይታይም፣ ከላይ ጥቁር ስስ ያደርጋሉ፣ ለእነሱ ይታያቸዋል፣ እኛ አናያቸውም። ይሄ ነገር በፈጣሪ ቫሊው ይለያያል። ፊታቸውን ስላላሳዩ አይናቸው ብቻ ስለቀረ አይታይም። ባላቸው ብቻ ነው የሚያያቸው። ለምሳሌ ርብቃ ታስታውሽ እንደሆነ እንትና ሲመጣባት ማን ነው ይስሐቅ ሲመጣባት ስላልተጋቡ ፊቷን ሸፈነች ይላል። በኒቃብ ኒቃብ ነው የሚለው አረብኛው፣ ኒቃብ ይለዋል። ፊታቸው አይታይም በአጠቃላይ ነበረው ማለት ነው። አይታይም ማለት ነው። ምክንያቱም እንትን ነው ለባሏ ነው ያ ነገር ተብሎ ስለሚታሰብ ማለት ነው። ስለዚህ በነገራችን ላይ ኒቃብ ዋጅብ ነው በኢስላም። እሱን ነው የምልህ። አሁን በእናንተ እምነት ዋጅብ ነው ኒቃብ የምታረግ ሴት በጣም ዋጋዋ ከፍ ያለ ነው ማለት ነው፣ ኖርማል ከምታረግ። አዎ እንደዛ ነው። ቁርአኑም እንደዛ ነው፣ ሀዲሱም እንደዛ ነው የሚናገረው ነገር። ሂጃብ ሂማር የሚባል ነገር አለ። የሂማር ማለት እንትኖች አሉ፣ ደረጃዎች አሉት። ግን እንዳልኩሽ ነው መሰተር መጀመሪያ በእኛ በኢስላም መጀመሪያ ቀልብ ነው መሰተር ያለበት። ከዛ በፕሮሰስ ቀስ እያሉ ሂጃብ፣ ከሂጃብ ደግሞ ጅልባብ፣ ከጅልባብ ደግሞ ሂማር እያሉ ወደ ኒቃብ መምጣት ይችላሉ ማለት ነው። ኢንሻአላህ አላህ ሁሉንም ይወፍቃቸው ማለት ነው። አይናቸውን ሰበር እንዲያረጉ። ሴት ልጅ ውበቷ ደግሞ ወንድ ልጅ ችግሩ ምንድን ነው? አይኑ ላይ ነው። አይተሽ ከሆነ አይኑ ችግር አለበት ራሱ። ለዛ ለወንዱ ተብሎ ነው ራሱ እዛም ማየት ይወዳል ወንድ ልጅ ማለት ነው በተፈጥሮ። ያ ነገር እንዳይሆን ለሱ ለውበቱ ጥሩ ጥያቄ ለዛ ነው። ከዛ አንፃር አሁን ኒቃብ አረገች ይባል ልጅቷ አላገባችም። እንዴት አይታ ባል ታገኝ? ማን አይቷት ባል ታገኛለች? ኒቃብ ገለጠች ይታያሉ። አሁን አንድ ለምሳሌ በኢስላም አንድ ወንድና አንድ ሴት ልጅ ቢያስባት እንደዚህ ቢያስባት ተገልጦ ያያታል ከማግባቱ በፊት። እሱ ብቻ አይደለም፣ ጸጉሯን ተበትና ተተኩሳ ትክክል መጀመሪያ ሚኒስከርት አድርጋ። አሁን እኔ ለምሳሌ ኒቃብ አድራጊ ነኝ ልበልህ። ለምሳሌ አሁን በድምፅ ነው የሚያወሩት የነበሩት። ለምሳሌ በቤተሰብ አካባቢ ላይ ምናምን ያያት ሰው አለ አይደለ? ለምሳሌ ቤተሰብ ምናምን ነገር አየ እከሌ የምትባለዋ ልጅ አህላቋ ጥሩ ነው፣ ጸባይዋ ጥሩ ነው ተብሎ ይነገረዋል። ፊቷን ግን አይቷት አያውቅም ልበልሽ። አይ ማግባት እፈልጋለሁ እና ግን መጀመሪያ ማየት አለብኝ ይላል አይደለ? በኢስላም ማየት ይችላል ራሱ ቤቷ ሄዶ ቤተሰብ ባለበት ምን ባለበት
አይቷት ከዛ በኋላ እንትን ካላለው ማለት እንደዚህ ሳያት አልጣመኝም ብሎ ካለ መተው ይችላል። ግን ሊሚትድ ትሆናለች። ለምሳሌ ሪኮመንዴሽን እቺ ልጅ ብዙ ቤተሰብ አቅራቢያ ከሌለ ሪኮመንድ የሚያደርጋት ሰው ከሌለ ሁልጊዜ ኒቃብ ተሸፍና ከየት ባል ታገኛለች? እንዴ ያገኛሉ። እንደውም ኒቃብ የሚያደርጉ ናቸው በጣም ባል የሚያገኙት እኛ ጋር ደግሞ የት ይገኛሉ እነሱ። ስለዚህ ኒቃብ ስትገልጥ መልኳ ይቀርታል። ሙዝ ታውቂያለሽ? ሙዝ ሲላጥ ውስጥ ያምራል። በቃ እንደዛ ማለት ነው። እንደዛ ስለሆነ ወንዱም ሁሉም እንትን የሚለው ኒቃብ የምታረግ ሴት ጋር ነው በቃ እንትን የሚለው ሮጥ ተፍተፍ የሚለው ማለት ነው። ኒቃቧን ስትገልጥ ግን መልኳ ብዙ ካላማረው እምቢ ቢላት ለእሷ ኃጢአት አይሆንም በመገለጧ። አይሆንም ግን እሱ ያያት ማለት ሊያገባት ፈልጎ ግን እንደዚህ እንትን ካላለው ካልሳበው መተው ነው እንጂ የሚችለው ለማየት ብቻ ብሎ ግን ዝም ብሎ ላያገባት ዝም ብሎ ለማየት ከሆነ ደግሞ ሐራም ነው። አላህ ዘንድ እንደ ዝሙት ነው የሚቆጠርበት ለሱ። ግን ሳያት ትምህርቱ ሰፊ ነው እኮ ሳያት እንዴት ይወዳታ አይደለም እኮ ለምሳሌ እውነት ነው እውነተኛ ፍቅር ያለው ይሄ እውነተኛ ፍቅር እኮ አይደለም። የመጀመሪያው ኢንፋቹዌሽን ነው አይደለ? ለምሳሌ በማስተር ፕላን ላይ የተቀመጠው ነገር በወረቀት ላይ የተቀመጠው ነገር ቤት ነው ወይስ አይደለም? ነው ቤት ነው። ግን እውነተኛ ቤት ነው? እውነተኛ ቤት ማለት መሰረት ተጥሎ ምናምን ያለው ነው። ኤክስካቬሽን ቁፋሮ ተካሂዶ ምናምን መሰረት ተጥሎ ፊቲንግ ፓርት ተቀምጦ ምናምን እሱ ነው እውነተኛ ቤት የሚባለው። ልክ እንደዛ ማለት ነው። መጀመሪያ የሚፈጠረው ነገር እኮ ኢንፋቹዌሽን ነው። እውነተኛ ፍቅርማ ያለው ከኒካ በኋላ ነው፣ ከትዳር በኋላ ነው ያለው። አላህ ያስቀመጠው ትክክል። ይሄ በዚህ ጥያቄ ጀጅ እንዳታረጉኝ። ለምሳሌ እነዚህ ሰዎች በፊት ጓደኛ ነበራቸው ይባል እና ከኒካ ውጭ በድሮ እምነታቸው እያሉ ግንኙነት ያወቁ ሰዎች ነበሩ ይባል። ኦኬ በፊት ዓለማዊ ሰዎች ነበሩ፣ በቃ በዓለም የሚኖሩ ነበሩ። ከዛ እስልምናን ከተቀበሉ በኋላ ኒካ ማድረግ አለባቸው ግንኙነት ሳያደርጉ አይደለ? ይተውታሉ እነሱ። አልጋ ለምሳሌ አሁን ሁለት ጥንዶች አሉ እና ክርስቲያን ነበሩ ወይም ደግሞ ሌላ እምነት ተከታይ ነበሩ። ከዛ በኋላ የተገናኙ ወይ ገርፍሬንድ ወይ ፍሬንድ ሲባል ያው አልጋ እየያዙ እንትን ይላሉ ማለት ነው። ሌላ ተራክቦ ሊያደርጉ ይችላሉ አይደለ? ከዛ በኋላ ልክ ይሄ ነገር ሐራም መሆኑን ልክ እስልምናን ሲቀበሉ ሐራም መሆኑን ሲያውቁ ኖርማሊ ተውብታሉ፣ ንስሐ ይገባሉ ወደ አላህ። በንስሐ ይመለሱና መጨረሻ ላይ ትዳራቸውን ወይም ደግሞ ግንኙነታቸውን ሐላል ያደርጉታል ማለት ነው። እሺ እዚህ ጋር ጥያቄ ምንድነው? ጋብቻቸው ሐላል ሆነ። ከዛ ወደ ግንኙነት ሲሄዱ እሷም ሌላ ወንድ ታውቃለች፣ እሱም ሌላ ሴቶች ያውቃል እና ግንኙነት በሚያደርጉበት ሰዓት አልተመጣጠኑም ይባላል። አልተመጣጠኑም ማለት አልተግባቡም በቃ። ከዛ በአልተግባቡም ማለት ምናልባት አላስደሰታትም፣ አልተደሳሰቱም ይባል በቃ አልተግባቡም ማለት እሱ ሳይኮሎጂካሊ ሜካፖች አሉ ራሱ። እሱ አሁን እንደዚህ የሚወራ አይደለም። በእኛውም በኢስላም እንደዚህ አይነት ነገሮች ግልጽ የሆኑ ትምህርቶች አሉን። እንደዚህ ተራኩ ምንም እኮ የማያውቁ ለምሳሌ አሁን አንቺ እንደዛ አልተጣጣሙ ምናምን የምታያቸው ሰዎች እዛ ሌላ ነገር የኢሮፓያኖች እንትን ስላለ ነው እንጂ በስፍራት ምንም የማያውቁ ወንድ ልጅ ሆኖ ምንም የማያውቅ ሴት ልጅ የማያውቅ እኛ ጋር ሙስሊሞች ሆነው አንድ ቀንም አድርጎ የማያውቅ ሌላ ነገር ተራክቦ አድርጎ የማያውቅ ወንድና አድርጎ የማያውቁ ሴቶች አብረው ይኖራሉ። ልጅ ወልደው ምናምን እስከ መጨረሻው ድረስ የሚዘልቁ አሉ። እነሱማ ይኖራሉ እኮ በምን እንትን ተብለው ነው ራሱ ተጣጥመው ተዋደው ምናምን ነገር ይኖራሉ። ኮምፓሪዝን እሱ ይመጣል እኮ በትምህርት አለው። አንደኛ ትምህርት አለው፣ በተፈጥሮ አላህ የሚያስቀምጠው ነገር እኮ ነው። እንደዛማ አይባልም እኮ ይሄ እንደዚህ ልክ የሆነ ነገር እስካልሆነ ድረስ አልተጣጣምንም ምናምን ነገር ለእያንዳንዱ በሽታ ከሆነ ኪኒን አለ የተለያየ ነገር አለ። ሕክምና ላይ ነው ያለባቸው። መድኃኒት መዋጥ ኃጢአት አይደለም። አሁን ለምሳሌ ሕክምና እኮ ነው። ሳይካትሪስት አሁን የተጎዱ ሰዎች አሉ፣ ሳይካትሪስት የተጎዱ አሉ። ሬፕ የተደረጉ ሴቶች አሁን ለምሳሌ ብዙ ጊዜ ይቸገራሉ አይደል እንዴ? ሳይኮሎጂካሊ ይጎዳሉ። ሬፕ የተደረጉ ሴቶች የሆነ የማመንጨት ነገር ቫጂናል ሊብሪኬሽን ምናምን ነገር የላቸውም በተፈጥሯቸው ብዙ ጊዜ። እንደዚህ አይነት ሰዎች አሁን ሲሆኑ ሳይካትሪስት ሊያያቸው ይገባል። የራሱ ሕክምና አለው። ይሄ በሞደርን እስቲ ሌትስ ሴይ ላይክ ኢትዮጵያ ውስጥ በገጠራማው ከተማ ልበል ምንም ሳይካትሪስት በሌለበት እልም ያለ ገጠር ውስጥ እየኖሩ ሁለት ሙስሊሞች ተጋብተው አላውቅም። ገጠር ውስጥ ስላለው ነገር አላውቅም በፕሮብሌሙ ማለት ነው። እንግዲህ እንዳልኩሽ ነው እኔ የምችለውን ያክል ነው። የሳይኮሎጂካል ሜካፓቸው የሰዎች ወንድና የሴት ምንድን ነው የሚለው ነገር በትንሹ ያነበብኩትን ነው የነገርኩሽ። እንዲህ አይነት ነገሮች ኤክሰፕሽናል በሆኑ ነገሮች ሲመጡ ግን በዛ ኤክሰፕሽናል በሆኑ ነገሮች እንዴት ነው የሚለው ነገር የራሱ ፈተዋ የሚባል ትምህርት አለ። ይሄን የጠየቁ ምንድን ነው ሴትየዋ ህመም ቢሰማት
አቅቷት ህመም ቢሰማት ብትፈታው ኃጢአት ነው ወይ በእናንተ? በቃ አልቻለችም። በቃ ነው አይ መፋታት የሚቻልበት ይኸውልሽ በቁርአን ውስጥ መፋታት ዲቮርስ የሚባለው ነገር ወይም ጦላቅ የሚባለው ነገር በኢስላም መክሩ ነው፣ የተጠላ ነው፣ ሐራም አይደለም። ትዳሩ ለጋብቻው አደጋ ያለበት ነገር መሆኑ ከታወቀ ለትዳሩ ለህይወታቸው አደጋ ነገር ከመጣ አይመከርም መፋታት። ነገር ግን መፋታታቸው ሐራም አይደለም በኢስላም። አሁን በባይብል ለምሳሌ መፋታት ሐላል ነው አይደለ? በባይብል ይቻላል። የምትፋታው በባይብል ምንድነው? ዝሙት ካረገብህ ትፈታዋለህ፣ ሌላ ማግባት ትችላለህ። ዛት ሴት ዝሙት ከተደረገብህ ሌላ የማግባት የመፍታት መብት አለ። ያለ ዝሙት ምክንያት ሰው መፋታት አይችልም በባይብል ወይ? እኔ እሱን በእርግጠኝነት መመለስ አልችልም። ግን አንደኛ ቆሮንቶስ ምዕራፍ 7 ላይ ጳውሎስ ምንድነው ያለው? አንድ መለየት ብትፈልግ ትለይ ይላል፣ ግን ሌላ ማግባት አትችልም ነው የሚለው። አንድ ሴት ልጅ አሁን መፋታት ከወንድ ጋር ከፈለገች መፋታት ትችላለች፣ ግን ሌላ ማግባት አትችልም ባሏ የፈታችው እስኪሞት ድረስ። እንደዛ ነው ያለው የእናንተ እንትን ላይ ማለት ነው። ፌር አይደለም። ያለ ዝሙት ምክንያት ሚስቱን የሚፈታ ይላል እና እኔና እሷ ባንግባባ ያለ ዝሙት ምክንያት ተብሎ በሴክሹዋል ኢንተርኮርስ ወይም ደግሞ በተራክቦ ምክንያት አለመጣጣም አለመግባባ ቢፈጠር አሁን አንድ መፋታት ይቻላል? ያለ ዝሙት ምክንያት አትችልም። በዝሙት ነው መፍታት። ስለዚህ መፍትሄ የላችሁም እናንተ። ታዲያ እናንተ ጋር መፍትሄ የለውም። እንደውም እስልምና እኮ የተሻለ ነገር አለ ቢያንስ ማለት ነው። አይመከርም፣ ሪኮመንድ አይደረግም። ግን ይሄ አሁን ሴክሹዋል የሆኑ ነገሮች በአጠቃላይ እንደ ፕሮብሌም አይደሉም እንደ እስልምና። ራስ ትምህርት ይወሰዳል። ፕሮብሌም እኮ ነው ትዳር ላይ ትልቅ ፕሮብሌም ያለው ሌላው ጋር ነው። ራሱ የኛ ጋር በደንብ በስነ ስርዓት ትምህርት አለው ስልሽ ይመከራል። ሳይካትሪስት በደንብ አንዳንድ ነገር ፕሮብሌሙ ከሳይኮሎጂካል ነው ወይ ወንድ ልጅ ፕሮብሌሙ ምንድን ነው የሚባለው ነገር ይጠናል። ከምግብ አንጻር አለ፣ ከሆርሞኒካል አለ፣ የተለያየ ነገሮች አሉ፣ የሚጠኑ ነገሮች አሉ። ባይሆን የጸባይ አለመግባባት ነው እኛ ጋር ሊያፋታው የሚችለው። ለምሳሌ ረገይ አለመግባባት ከሆነ በጣም እሱ አስቸጋሪ ነው። እንዴ ተጨቃጫቂ ከሆነ የተወጣሽ የተገባሽ ማለት አለመግባባት ከተፈጠረ ታዲያ ካልተግባባሽ ፍቅር ከሌለ እንዴት ነው የምትዘልቂው? ስለዚህ ነው መፋታት ማለት ነው። አይደለም፣ አይመከርም፣ ሪኮመንድ አይደረግም እንጂ ያው እንዳልኩሽ መክሩ ነው የሚባለው። በእኛ መክሩ ነው፣ ግን ሐራም አይደለም መፋታት ማለት። የተፈታችሁንስ የሚያገባት አለ? ከፈታችሁ ይቻላል። በእኛ እንደዛ ነው። እንዴ ተፈታች ነው። እናንተ ጋር የተፈታች ማግባት አይቻልም። አያገባ ምንም ሳታደርግ አይቻልም። እንደዛ የተፈታችውን የሚያገባ ራሱ አመንዝራ ነው ይላል። አሁን ግን ይጋባሉ እውነት ለመናገር እና ከባይብል አንጻር ነው የምናወራው። እናንተማ እኮ ትታችሁታል እኮ ሃይማኖት። ምዕራባውያን ነው መስፈርታችሁ እንዳለ ትታችሁት ማለት ነው። በተለይ ፕሮቴስታንቱ እልም አድርገው ባይብሉን ትቶት አሁን የምዕራባውያን ነው በቃ መለኪያው ምኑ። አሁን ግን ይጋባሉ ምናምን የምትይው ፕሮቴስታንት ነው። ምዕራባውያኖች የምዕራባውያንን ርዕዮት አብዮት እና ሀሳቦት ይዘን ክርስትናንም እስልምናንም መለካት የለብንም። ልክ አይደለም ያ ነገር የሚደረገው ነገር ማለት ነው። አሁን ይቻላል ምናምን የምትይኝ ከመጽሐፍ ቅዱስ አንጻር አይደለም እየነገርሽኝ ያለ አይደለም። አዎ ምክንያቱም እያየሁ ነው እኔ የተፈታች ባሏ። ስለዚህ መጽሐፍን አትመሩበትም። በቃ ዝም ብሎ ትራስ ነው የሚሆነው። እሺ አንድ የመጨረሻ ጥያቄ በቃም ከዚህ በኋላ ለሌላ ይፋረገዋለሁ። አሁን እኔ ባሌ ሙስሊም ነው ይባል ኤግዛምፕል ነው እየሰጠ ያለሁት። ከዛ እኔና ባሌ ተጋባን፣ ወለድን። ጥሩ አቅም አለው እሱ። ከዛ በኋላ የሆነ ሰዓት ላይ ብድግ ብሎ እኔን ጠይቆ ማለት ነው ሁለተኛ ሚስት ላገባብሽ ነው ቢለኝ የመከልከል መብት የለኝም? የለሽም። ስለዚህ እፈተዋለሁ ማለት ነው። ለምንድን ነው አላህ አቺም ከፈታሽም አቺም? ምክንያቱም አላህ ነው ሐላል ያደረገው። በእኛ በኢስላም አላህ ሐላል ያደረገው ነገር ሰው ሐራም ማድረግ አይችልም። እንደዛ ከሆነ ደግሞ ተወደል ሩብያ ላይ ነው የሚተላለፈው። አላህ በጌትነቱ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር መክሩ ነው፣ ይሄ ነገር ደግሞ የእንትን ነው ሙስተሐብ ነው ብሎ ማለት የሚችለው አንድ አምላክ አላህ ብቻ ነው። ከመጀመሪያው መከልከል አልችልም። ሳላገባው በፊት እኔ እናንተ ስንጋባ ሁለተኛ ሚስት እንድታገባ አልፈቅድልም ብዬ ማሻአላህ ሙስሊም ልታገቢ ያስበሻል ማለት ነው። ማይፈልጋለ እሱን እዘርሻለሁ ኢንሻአላህ። ኖ ጥያቄ ነው ይሄ ጀነራል ኖሌጅ እያገኘው ነው። እኔ እውነቴን ነው መከልከል አልችልም ወይ? ከመጀመሪያ ወጋ እያረግሽኝ ነው። በዛ ወጋ እያረግሽኝ እየጠራሽ ነው። ኖ ጋይስ ስሙ ዝም ብላችሁ
በጎሪጥ እያየሽኝ ነው። ይሄ ነገር እንደዛ ነው። ዝም ብሎ አይደለም። ማሻአላ እኮ እውነቱን ንገረኝ። አሁን ከመጀመሪያው እኔ ሁለተኛ እንድታገባ አልፈቅድም ነው። ይኸውልሽ ፍላጎት የለኝ አልፈቅድም ሳይሆን ፍላጎት ሴቶች እኮ ፍላጎት የላቸውም። አንዳንዶች የኔ ብቻ ባሌ ብለሽ የምታስቢው ነገር የለም። ኦፍኮርስ እንዴ የኔን ባል ማለት በቃ ቅር ይለኛል ምናምን ብለሽ ንገሪው። ቅር ይለኛል ግን መከልከላችሁ ቅር የሚለኝ እንዴ በቃ ቅር ይለኛል እኔ በቃ ሌላ ሰው እንድታገባ አልፈልግም ምናምን ብለሽ ልትይው ትችያለሽ እንጂ መከልከል ማግባት አትችልም ማለት አትችይም። መከልከል አትችይም። ከመጀመሪያው ተግባብተን ግን እንዳታገባ ብዬ ካገባብኝ ግን ልፈታው መብት ነው። እንዳታገባ ካልሽውማ ሐራም ነው። ራሱ ሙስሊም ሆነሽ አትችይም እንደዛ። እንዳታገባ ካለችውማ እንትን ነው። እንደገና ደግሞ ካገባን በኋላ ለምሳሌ ስላገባ ፈታ አለው ብላ ብትፋታ ትክክል አይደለችም አላህ ዘንድ። ምክንያቱም ሐራም አለ ያለ አላህ ያድር። እንዴት ነው ያንተ የራስህን የተከበረ ነገር እኮ አንተ ዝም ብለህ አስበው። የራስን የተወደደ ነገር እኔ የምጠይቂን ጥያቄ የራሱ ከበድ ያሉ ጥያቄ ነው። ጢምራ ይዞራል ከዚህ በላይ እንትን ማቶ ነው የምር ከባባድ ነው። ግን እንደ ሀሳብ የምነግርሽ ነገር አላህ ያለውን ነው እኛ የምንቀበለው ራሱ ማለት ነው። አላህ ሐላል ካለ ሐላል ሰው ሲነካበት ደስ አይለውም። ያው ሰው ስለሆንክ ማንኛውም ሰው እንዲቀማኝ በህይወት እያለሁ እኔ ባሌ እኔ ሞቼ መሆን አለበት ሁለተኛ ሴት የሚያገባው። በነገራችን ላይ አንድ ወንድ ስንት ሴት ነው በኢስላም የሚያገባው? ይቅርታ ካልተሳሳትኩ አቅም ካለው አራት እኔ አላውቅም። አራት ሴት ነው አራት ሚስት ነው የሚያገባው። አራት ሚስት አቅም በእኩል እያስተዳደረ ከሆነ አራት ሚስት አያገባም። አራት ሴት ነው የሚያገባው። ሴትና ሚስት ልዩነት ምንድን ነው? ልዩነቱ ጥሩ ነው። በሚስትነት ስንት ናቸው እነሱ? ሴትም ሚስትም ማለት እኮ ትርጉሙ አንድ ነው። ሴት ነው ሚስትም እኮ በሚስትነት ስንት ናቸው? አራት ሴቶችን አንድ ወንድ ቢያገባ በሚስትነት ስንት ናቸው? አራት ሚስት ነው። በሚስትነት ስንት ናቸው ነው የምልሽ። ሚስትነት የሚጋሩት በሚስትነት አይጋሩም። ሁሉም ሚስት ናቸው አይደለ? ለምሳሌ አይሻም ከዲጃም ያ አሁን ለምሳሌ ኤግዛምፕል ነው የምልሽ። እኔ አራት ሴት ባገባ አንዷ ከዲጃ ናት፣ አንዷ ሰሚራ ናት፣ አንዷ ደግሞ ከሌ ናት ተብሎ አራት ሴቶች አሉ። እነዛ አራት ሴቶች አራቱም ሚስት ናቸው። በሚስትነት ስንት ናቸው? ሚስቶች አራት ሚስቶች አራት ናቸው። አይ በሚስትነት ነው። በሚስትነት ስንት ናቸው? ሚስትነታቸው ስንት ነው? ለሱ አራት የተለያየ ሚስትን ያገባው አራት ሴት አንድ አይደለም። እሺ በእናንተ ትምህርት አብ አምላክ ነው አይደል? አብ አምላክ ነው። ወልድ አምላክ ነው። አዎ መንፈስ ቅዱስም አምላክ ነው። አምላክ አንድ ናቸው። ሶስቱም አንድ ናቸው። ኦኬ ስንት አምላክ ናቸው? ሶስቱ አንቺ ስንት አምላክ ናቸው? አንድ አምላክ። ለምን አንድ አምላክ ይሆናሉ? አምላክነት አንድ ነው። የሚያጋራቸው ነገር እኮ በአካል ሶስት ናቸው እኮ አንድ ስለሆኑ አብ ወልድ መንፈስ ቅዱስ አንድ ስለሆኑ እኮ ነው። በባህሪ እኮ በምንድን ነው አንድ ይሆኑ? በባህሪ እኮ በባህሪ አንድ ነው። ስለዚህ በሚስትነት ስንት ናቸው? አራቱ ሴቶች እንደ ባህሪያቸውም አንድ አይደለም። ከድጃና አይሻ ነው። በስለ ባህሪ አይደለም የጠየቁሽ። በሚስትነት ስንት ናቸው ነው ያልኩሽ። ይሄ ጥያቄ ከባድ ነው ለእኔ። ግን አራት ሚስት ነው ያለው። በቃ አራት በሚስትነት ስንት ስለሆነ አራት አሁን ሴቶቹ አራት ስለሆኑ አራት ሚስቶች ናቸው የሚሆኑት ወይስ በሚስትነት አንድ ናቸው? አይ እኔ አራት ሚስት እንዳለው ነው የማምነው። ኦኬ ስለዚህ ሰማይ ላይ ያለው የሚመለከው አምላክ ስንት ነው? አንድ ነው። ስለዚህ አንድ አምላክ እንዴት ሊሆን ይችላል? እሺ እዚህ ቤቱ ስንት ሰው አለ? 2 3 4 5 9 ከላይ 357 እንዴ በአካል ስንት ነን እኛ? በአካል እኔ አንድ ነኝ። እዚህ ጋር ግን 350 በምንነት ስንት ነን? አንድ ነን ሁላችንም። አረ ሁላችንም ሰው ነን። አንቺ ሰው ነሽ፣ ሁላችንም ሰው ነን። ለምን ታዲያ ብዙ ሰው አለ? 357 ሰው አለ ለምን አልሽ? የተለያየ ሀሳብ ሁሉም ስላለው ነው። የተለያየ አይምሮ የተለያየ ሀሳብ አይደል? የተለያየ አካል ስላለን ነው አይደል? የተለያየ አካል ያ ኦኬ አሁን ለስኩል ስንት አካል ነው ያላቸው? አንድ አካል እንጂ አሁን ለስኩልስ 3% ሶስቱ ስላሴ አሁን ለስኩልስ ስንት አካል ነው ያላቸው? በአካል ስንት ናቸው? በአካል 3 ናቸው። በመንፈስ አንድ ናቸው። በእውቀት ስንት ናቸው? አንድ። በእውቀት ስንት ናቸው? አንድ። በእውቀት ማይንድ ኢሞሽን ዊል አገራሱ የቻለ እኮ እውቀት አለ። ወልድም እንደዛ አለው። ሶሻል ትሪኒቲ አይደል የምትቀበሉት ፕሮቴስታንት? ኦኬ በእውቀት ስንት ናቸው? በፈቃድ ስንት ናቸው? በፈቃድስ 3 ናቸው አይደል? ማይንድ ኢሞሽን ዊል 3 ናቸው አይደል? አብ የራሱ የሆነ ማይንድ ኢሞሽን ዊል አለ። ፈቃድ፣ እውቀት፣ ስሜት፣ ፈቃድ አለው አይደል? ወልድም እንደዛ እርስ በርሳቸው ተዋውቁ የለ እንዴ? አብ ወልድን ያውቋል፣ ወልድ አብን ያውቋል። ያወሩ የለ እንዴ እርስ በርሳቸው? ስለዚህ በእውቀት ይለያያሉ ማለት ነው። በስሜትም ይለያያሉ አይደል? አብ ወልድን ይወደዋል፣ ወልድ አብን ይወደዋል አይደል?
ስለዚህ ሶስት ናቸው ማለት ነው። ስለዚህ አሁን ሶስት አካል ከሆኑ ለምንድን ነው ሶስት አምላክ ያላልሻቸው? ልክ እኛን አሁን ለምሳሌ በአካል ነው የምንለያየው፣ በምንነት ግን አንድ ነን። አንቺም ሰው ነሽ፣ እኔም በባህሪ አንድ ነን እኮ። በባህሪያችን ስንት ነው? አንድ ነው አይደል? ሰው የሚለው ነው ባህሪያቸው። ጥንዛ አይደለንም፣ ድመት አይደለም፣ ውሻ አይደለም። ያለ ግን የሰው ባህሪና የአምላካዊ ባህሪ እኮ ይለያያል። የአራቱ አንድ ነው ኦንቶሎጂካሊ ማለት በባህሪ አንድ ነን እንጂ ሰው ነን ሁላችንም። ባህሪ እኮ የሚባለው ነገር ሰው ነው፣ ሰውነት ነው ባህሪ ኦንቶሎጂካሊ ማለት ነው። ስለዚህ አንድ ሰው ነን። እኔና አንቺ አሁን ስንት ሰው ነን በባህሪ? ሁለት። በባህሪ ነው ያልኩሽ እኮ። ባህሪ ማለት ባህሪ ማለት ምንነት ማለት ነው። ጾታ ማለት ነው አይደለ? አይደለም። ምንነት ምንድን ነሽ አንቺ? ሰው ነሽ፣ ጥንዛ ነሽ። አዎ እኔ ምንድን ነኝ? ሰው ነህ። አንድ ነን። በባህሪ ስንት ነን እኔና አንቺ? አዎ በባህሪ ወይም በምንነት አንድ ነን። በማንነት ስንት ነን? ሁለት፣ ወንድና ሴት። አሁን መንፈስ ቅዱስ በማንነት ስንት ናቸው? ሶስት ናቸው አይደል? ሶስት አካል። በምንነት ስንት ናቸው? በባህሪ አንድ ናቸው። ስለዚህ ሰማይ ላይ ስንት አምላክ ነው ያለው? አንድ አምላክ። ለምን አንድ አምላክ ትያለሽ? በአካል ሶስት ሆኖ የለ እንዴ? አንድ ሆኖ በባህሪ እኮ ለምሳሌ ድንግል ማርያም ስትወልድ የወለደችው አምላክን ነው አይደለ? ያ አይደለም አምላክን ነው የወለደችው አይደል? ወልድ የሚባለውን አምላክ ነው የሚወልደው። ያልተወለዱ ሁለት የሉም? አምላክ የሉም? ያልተወለዱ ሁለት የሉም? አብና መንፈስ ቅዱስ የሚባሉ? አብማ ኦልሬዲ በሰማይ ላይ ነበረ እኮ ኢየሱስ ልኮልኝ እኮ። ግን እሱ አምላክ አይደለም ወይ? አብ አምላክ አይደለም? አብማ አምላክ ነው እንዴ? ስለዚህ ድንግል ማርያም ያልወለደችው አምላክ የለም? ድንግል ማርያምማ አንድ ኢየሱስ ክርስቶስን ነው የወለደችው። ያልወለደችው አምላክ የለም ወይ ነው የምለው። አይ አልበቃ አንድን ነው የምትወልደው ማርያምማ አንድን የወለደችው። ስለዚህ እኮ አብን ወልደዋለች። አብን አልወለደችውም እንዴ? እኮ አብ አምላክ አይደለም? አብማ አምላክ ነው። ስለዚህ ያልወለደችው አምላክ ነው ማለት ነው አብ። እንደ ኢየሱስ ክርስቶስ እኮ አብ ነው። አብ ወልድ መንፈስ ቅዱስ። ኧረ አይደለም የወሊድ ሰት ትምህርት ነው። ተሳስተሻል። ኢየሱስ ወልድ ብቻ ነው። አብና መንፈስ ቅዱስ አይደለም። ኢየሱስ አብ ነው። ወልድ ነው የተወለደው ነው። አይ ጉዴ ፈላ ዛሬ። አብ ነው መንፈስ ቅዱስ ነው። ታማቃተኝ ይሄ ነገር። አብና መንፈስ ቅዱስ ነው። እኔም ማውቀው አብ ወልድ መንፈስ ቅዱስ አለሽ። ተቋርጦ ነበር። ቅርታ ስልክ ገብቶብኝ ነው። አይልሽ ኢየሱስ አብ ነው ወይስ ወልድ ነው ወይስ መንፈስ ቅዱስ ነው? ኢየሱስ ክርስቶስ ወልድ ነው። ድንግል ማርያም የወለደችው ወልድ ነው ወይስ አብ ነው መንፈስ ቅዱስን ነው? ወልድን የወለደችው። ስለዚህ የወለደችው አምላክ አለ። ያልተወለዱ ደግሞ ሁለት አሉ አይደል? አብና መንፈስ ቅዱስ የሚባሉ አምላክ። አብማ አይወለድም። ኦልሬዲ ሰማይ ላይ እኮ መንፈስ ቅዱስን ትወልደዋለች እኮ ገባኝ። መንፈስ ቅዱስ ትወልደዋለች። መንፈስ ቅዱስ በኢየሱስ ውስጥ አይደል እንዲያገኘ ነው። ግን ወልደዋለች ወይ ነው? አልወለደች። ወልደዋለች መንፈስ። ስለዚህ ያልተወለዱ ሁለት አምላክ አሉ አይደለ? አብና መንፈስ ቅዱስ የሚባሉ አምላክ ናቸው አይደል? እነሱ ያ አብና ወልድ መንፈስ ቅዱስ ናቸው። ሶስቱ አንድ። ስለዚህ የተወለደው አምላክ አለ። ያልተወለዱ ደግሞ ሁለት አምላክ አሉ፣ አብና መንፈስ ቅዱስ። አጠቃላይ ስንት አምላኮች አሉ? ሶስቱ። መወለድ አይችሉም እኮ ሁለቱ። አብና መንፈስ ቅዱስ አምላክ ናቸው። ያልተወለዱ ሁለት አምላኮች አሉ የቀሩ። የተወለዱ ደግሞ አምላክ አለ። አጠቃላይ ስንደምራቸው ስንት አምላክ ይሆናሉ? ሶስት። ስለዚህ ሶስት አምላክ ነው ማለት ነው። ስለዚህ አሁን ምንድነው አንድ ወንድ ሶስት ሴቶችን ነው የሚያገባው። ሶስቱ ሴቶቹ አራት ሴቶችን ነው የሚያገባው። አራቱ ሴቶች ወይ አራት ሚስቶች ናቸው ካልሽ ተመሳሳይ ነገር ነው የሚሆነው። ሰማይ ላይ ያሉት ሶስት አምላክ ናቸው ያሉት። ካልሆነ ግን አንድ ሰው ያለው አራት ሴቶች አሉት። አራት ሴቶች ማግባት ይችላል፣ ግን በሚስትነት አንድ ናቸው ማለት ነው እንዳንቺ። ስለዚህ አሁን ይሄ ሰውዬ አራት ሴት አግብቶ አንድ ሴት አገባ ብለን እንዴት እንቆጥረዋለን? አንድ ሴት ሳይሆን አንድ ሚስት ነው ያገባው። ይገናኛል እኮ በሚስትነት አንድ ናቸው እኮ በሚስትነት አንድ ናቸው። ሚስትነት የሚባለው ነገር ነው። አራት ሴቶች ናቸው፣ ግን በሚስትነት አንድ ስለሆነ አንድ ሚስት ነው የሚያገባው። በጣም ከባድ ነገር ነው። ይሄንን አላውቅም። አንድ ሚስት ነው። አይ እኔ ግን አሁንም ይሄንን ሀሳቤን አልቀይረውም። አይ ዶንት ኖ ሌሎች ሙስሊም እህቶች ካሉ ሜቢ ይሄንን የሚጋሩ ይኖራሉ። ሙስሊም ወንድ እያገቡ እንደዚህ እኮ ነው። አሁን ለምሳሌ ፎር ኤግዛምፕል እኔም ብትጠይቅኝ አሁን እኔ ከአንድ በላይ መግባት አልፈልግም፣ ፍላጎቱ የለኝም። እንደዚህ ነው ሁሉ መሆን ያለበት። ምክንያቱም እንደዛ መሆን የለበትም። በባይብል በጋብቻ ደረጃ
እንዴት ነው ከአንድ በላይ ማግባት ሐራም ነው በባይብል? በድሮ ጊዜ እነ ሰለሞን ብዙ አግብተዋል። እንደ ዳዊት እነሱ ስላገቡ ነው። ግን ፈጣሪ ሐላል አድርጎታል ለማግባትን? አላረገውም በጭራሽ የለም። ዘዳግም 21 ላይ አንድ ሰው ሁለት ሚስቶች ቢኖሩት ይንከባከባት ለምን አለ ፈጣሪ? ክልክል ከሆነ ዘዳግም ላይ ይላል እንዴ? ምን ዘዳግም? 21 ላይ ማለት ነው። ቆይ ጥቅስ አሁን አለ። እስቲ አውጣና አስነብበ። እሺ አቡ ሳላ ትችላለህ ማውጣት? አንዴ ያውጣልኝ። ዘዳግም ስንት ነው ኡስታዝ? 21 ዘዳግም አንዲ ስልክ ያበራሁት ነው። 21 ስንት? 21 17 ዘዳግም 21 ከ15 ጀምሮ 15 እስከ 17 አየሽው? ለአንድ ሰው አንዲት የተወደደች አንዲት የተጠላች ሁለት ሚስቶች ቢኖሩት እያለ ይናገራል ፈጣሪ። ከዛ ማድረግ ያለበትን ይሄን ያድርግ እያለ ይናገራል። ብሉይ ኪዳን ሚስቶች ቢኖሩት ገባኛ፣ ችግር የለውም። ግን ፈጣሪ ግን ሐላል አድርጎታል እዚህ ላይ አይደል? አድርጎታል እዚህ ጋር ለአንድ ሰው አንዲት የተወደደች አንዲት የተጠላች ሚስት ቢኖሩት ለእርሱ የተወደደች ደግሞ የተጠላችው ልጅ ቢወልዱ በኩሩ ከተጠላችው ሚስት የተወለደው ልጅ ቢሆን እኩል ይውደዳቸው ነው የሚለው። ደግሞ ብዙ ሚስቶቹ ለዳዊትም ሰጡት ነበረ። ሁለተኛ ሳሙኤል 12:18 ምዕራፍ 12 ብሉይ ኪዳን ላይ ነው ከኢየሱስ ክርስቶስ። አይገባኝ ግን ሐላል ነው። ግን ብሉይ ኪዳን ላይ ሐላል ነው ታውቂያለሽ። ከአንድ በላይ ማግባት ኦፍ ኮርስ ሐላል ነው፣ ሐራም አይደለም፣ የተከለከለ። አሁን አዲስ ኪዳን ላይ ትመጪና ኢየሱስ ሐራም ያደረገበት ኢየሱስ ክርስቶስ ሲመጣ ሐራም የሆነበትን የተከለከለበት አለ ጥቅስ ይኖር ይሆን? እኔ አላየሁም። እውነት ለመናገር እኔ ባይብልን ጨርሼ አላነበብኩም። ኢየሱስ መጥቶ አዲስ ኪዳን ላይ ከአንድ በላይ ማግባት ሐራም ነው ብሎ ያለበት የለም፣ ጥቅስ የለም፣ አላገኘም። ስለዚህ አሁን በክርስትና በአዲስ ኪዳን አንድ ወንድ ከአንድ ሴት በላይ ቢያገባ ችግር የለውም ማለት ነው፣ ኃጢአት አይሆንበትም። እንኳን እሱን አንድ ሴትም ብዙ ወንድ ማግባት ትችላለች በአዲስ ኪዳን ማካሄድሽ። ስንትም ማግባት ችግር የለውም፣ ገደብ የለውም ማለት ነው። እንዲህ ከሆነ አልተጠቀሰም። አሁን በእኛ ምንድን ነው የሚለው? አለማስተካከልን ብትፈሩ አንድ ብቻ አግቡ ነው የሚለው። በፍትህ ማስተካከል እስከቻለ እስከ 4 ድረስ ማግባት ይችላል። ሱረቱ ኒሳ ምዕራፍ 4 ቁጥር 2 ላይ ቁጥር 2 እና 3 ላይ ሲናገር እንደዛ ነው። 2 2 3 3 4 4 አቅማችሁ ከቻለ ማግባት ይችላል። አለማስተካከልን አቅማችሁ ካልቻለ ግን አንዲቷን ብቻ አግቡ ነው የሚለው ቁርአን። አንተ ወሂድ እኔ ቀልቤ አዝኖብህ ሌላ ሴት አግብተህብኝ ሌላ ሴት ብትሄድ ፈጣሪ ራሱ የሰው ልብ አሳዝነ ሄደ ጥሩ ህይወት ይሰጣል? እምቢ ካልኩ አርፈ መቀመጥ ነው። እኔ ምን አውቃለሁ? ከአንድ በላይ የሚያገቡትን ኤክስፒሪየንሳቸውን ጠይቂያቸው። እኔ አላውቅም። እኔ የለሁበትም እዛው ያየሽበት አፉ በለኝና ማለት ከአንድ በላይ ሰዎች ለምሳሌ ኢቨን እስልምና ውስጥ አንድ ሚስት ራሱ እንዳናገባ አላህ ያዘናል። ነቢዩ አለይሂ ሰላቱ ወሰላም እናንተ ወጣቶች ሆይ የቻለ ከእናንተ መካከል ያገባ ያልቻለ ደግሞ ይጾም ብለዋል። ስለዚህ አንድ ራሱ የምናገባው አንድ ሰው አንድን ሴት የሚያገባው ሲችል ጊዜ ነው። ከአንድ በላይ ሲያገባ ግን ትልቅ የሆነ ተጠያቂነት አለበት። ገባሻ? ትልቅ ተጠያቂነት፣ ያን ተጠያቂነት የሚችል ሰው መሆን አለበት። ግዴታ ሀብታም መሆን የለበትም። ሀብታም ስለሆነ አይደለም ማግባት ያለበት። ያ ሳይሆን ትልቁ ነጥብ ምንድነው? ያ ሰውዬ ምን ያክል ፍትሃዊ ነው የሚለው ላይ ነው። ስለ ሀብት ካነሳህ ደግሞ በእስልምና ሴት ልጅ ኮንትሪቢዩት አታረግም ፋይናንሻሊ፣ ወንድ ነው ቤቱን ፋይናንሻሊ የሚመራው። ሴት ልጅ ገቢ ብታመጣ እንኳን እንዲቀበላት አይፈቅድም ቁርአኑ አይደለ? ስለዚህ ሀብት ከሌለው እንዴት ነው 2-3 ቤት ማስተዳደር የሚችለው? ነው ሴትዮዋ ለፍታ ልትመጣ ነው ማለት ነው። እንደዛ ከሆነ ካለው ነው እኮ የሚለው አይደለ? እኩል ደግሞ ለአይሻም አንድ ቦርሳ ከገዛ ለከድጃም አንድ ቦርሳ የመግዛት ግዴታ አለበት። እኩል ካልወደዳቸው እንደ ኃጢአት ነው የሚቆጠርበት። ስለዚህ አቅም ከሌለው አርፎ ከአይሻ ጋር ለምን አይቀመጥም? ገብቶኛል እኮ እንደሚያደርጉ ከሆነማ ተጠያቂ ናቸው ነው እያልኩሽ ያለው። በእኛ ሙስታብም ነው እኮ አቡ ሳላ፣ በእኛ ማግባት ራሱ ሙስታብ ነው፣ የተወደደ ነው። አንድ ሰው አላገባም ተብሎ ሐራም ነው አይባልም ከመነሻውኑ ማለት ነው።
አንደኛ ነገር። ሁለተኛ ነገር ደግሞ ምዕራባውያኖች አንቺ የምትከተዩ ምዕራባውያኖች ከአንድ በላይ ማግባት ይከለክላሉ። ከአንድ በላይ ግን ዝሙት ማድረግ ይቻላል አይደል? እናንተ ሀገር አሁን ዝሙት አይቻልም። በአንድ ሰው ከአንድ በላይ እኮ ዝሙት ማድረግ ይችላል። አግብቶ ከሌላ ሴት ጋር ቢማግጥ አሁን ለምሳሌ አንድ ኢትዮጵያዊ ነበረ፣ ባቡር ጣቢያ ነበር የሚሰራው የነበረው እና አንዷ ፈረንጅ መታ እዛ ለስራ መታ ተገናኙና አመጣችው። አጋጣሚ ታመመ። 2 ሳምንት ሙሉ ሲታመም ሌላ ነጭ አምጥታ አንድ አልጋ ክፍል ነበራቸው፣ እዛ አስተኛችው። እስከሚሻለው ድረስ በጣም ተናዶ ፍርድ ቤት ከሰሳት፣ እንደ ኢትዮጵያ መስሎት ማለት ነው። ከዛ በኋላ መብቱ ነው የተባለው። አሁን አዲስ ህግ ሊወጣ ነው። እኔ ባለሁበት ሀገር ከ2026 በትዳሩ ላይ ዝሙት ያደረገ እንደ ክራይም ተደርጎ ህግ ሊወጣ ነው። እንደውም በጣም ነገር ነው። ከተደረገ ጥሩ ነው። እኔ ግን ማውቀው ምንድነው አንድ ሰው ከፈለገ መብቱ ምንድነው ያሉት፣ ለሱ መብቷ እኮ ነው አሉት። እና አንተም ከፈለክ እኮ ማድረግ ትችላለህ። አያገባ እንጂ ያ ሰው መማገጥ ይቻላል። በአውሮፓ ህግ መማገጥ ይቻላል። እንዲህ አይነት ነገር ነው ያለው። ስለዚህ አንድ ሰው መማገጥ ከአንድ በላይ ማግባት ሀላል ነው በእኛ በኢስላም። ከአንድ በላይ ደግሞ መማገጥ ደግሞ ሀላል ነው። ከአንድ በላይ ማግባት ሀራም ነው በምዕራባውያኖች። አዎ በጣም ትክክል ነው በህጉ። ከአንድ በላይ ግን ዝሙት ግን ይቻላል። ራሱ አንድ ሰው ሄዶ ሌላ ሴት ጋር ሄዶ ቢያድርና ቢማግጥ ለምን ማገጥ ተብሎ አውሮፓ ላይ አይከሰስም፣ መብቱ ነው የሚባለው። አሁን ይሄንን ህግ ግን አሜሪካኖች ምን አሉ? ይሄ ነገር ከ2026 በኋላ ትዳር ላይ ቺት ማድረግ እንደ ክራይም ተደርጎ ትከሰሳለህ። ማን ያለው እንደዛ? አሁን ኮንስቲቱሽን ይሄኛውን አሁን ቆይ ያጠብቅ። አሁን ቆይ ኔክስት ይር በኋላ ፕራክቲስ ይደረጋል ተው። ይሄ በጣም ምናልባት ትራምፕ ትንሽ የሃይማኖት ሰው ስለሆነ ምናልባት እሱ ስለመጣ መሆንም አለ ሆሞሴክሹዋሊቲንም እየተቃወመ ምናምንም ስለሆነ እንትን እያለ ነው ያለው ማለት ነው። ምናልባት እንደዛም ከዛ አንጻርም ሊሆን ይችላል። መናገር የምትፈልጉ ወንድሞች ካላችሁ መናገር ትችላላችሁ። እኔ አንድ ሀሳብ ነበር ኡስታዝ ቀደም ያነሩላት ላይ 2 ፖይንቶች ላይ ሀሳብ ለመስጠት ነው። የመጀመሪያው መጀመሪያ ፕሪኮንዲሽን ማስቀመጥ ትችላለች ወይ ሌላ ሴት እንዳይገባባት የሚለው ላይ አክቹሊ የመዝሀብ ልዩነት አለ። ካልተሳትኩኝ ሐንበሊዎች ይሄንን ይፈቅዳሉ ይመስለኛል። እንደ ሁሉም ስምምነት ግን ኒካሁ ቫሊድ ይሆናል፣ ግን የተጠላ ይሆናል ነው ይሄንን ማድረጓ ማለት ነው። ምክንያቱም አላህ በቅድሚያ ፈቅዶት ያለን ጉዳይ እሱ ሐራም ማድረጓ ተገቢ አይደለም ነው። ነገር ግን ይቻላል የሚሉ ዑለሞች አሉ። ቅድመ ሁኔታ ማስቀመጥ ትችላለች ማለት ነው። ሁለተኛው አይ ቲንክ እስልምና እኩልነትና አንድ አይነትን ይለያል ወንድና ሴት መካከል ማለት ነው። ለምሳሌ ቁርአን ላይ አላህ ምን ብሏል? ወለይሰ ዘከሩ ከልኡንሳ፣ ወንድ እንደ ሴት አይደለም ብሏል። አንድ አይነት መሆንን ይቃወማል። ኦኬ አንድ አይነት አይደለም ሲምፕሊ ማለት ነው። ባዮሎጂካሊም እንደሚታየው ማለት ነው። ነገር ግን በድምር እንትናቸው እኩል ናቸው ወይ? አዎ ይሄንን የሚደግፍ ሀሳብ አለ። ለምሳሌ ሱረቱ ኒሳ ላይ ሊዘከሪ ሚስሉ ሐዚል ኡንሰይን ይላል አላህ። ለአንድ ወንድ የሁለት ሴቶች ያህል እጣ አለው አለ፣ በውርስ ጉዳይ ላይ ማለት ነው። ኦኬ እዚህ ጋር እሱስ ባላንስ ያልሆነ ወይ ደግሞ ፍትሃዊ ያልሆነ አሰራር አለው ከተባለ ነው ይሄንን የሚያካክሱ ሌሎች መመሪያዎች አሉ። ለምሳሌ አላህ ምን አለ ሌላ ቁርአን መልእክት ላይ الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا عليه። ወንዶች በሴቶች ላይ ቀዋም ናቸው፣ አስተዳዳሪዎች ናቸው። ይህም የሆነበት ምክንያት ወቢማ አንፈቁ ስለሚሰጡ ገንዘብ ስለሚያወጡ ነው አለ። ሰው ቅድም የተጠቀሰውን የቁርአን መልእክት ለወንድ ልጅ የሁለት ሴቶች ያህል ዕጣ ፈንታ አለው የሚለውን እንዴት ነው የምናስታርቀው? እኩል አድርገን የምናመጣው እንዴት ነው? ሴቷ ኦብሊግድ አይደለችም በቤተሰቧ ላይ ገንዘብ እንድታወጣ። ኢቭን ባልየው የሚሰጣትን መጀመሪያ ላይ የሚሰጣትን ደውሪ አሊያም ደግሞ የመህር ብር ለራሷ ኪፕ ማድረግ ትችላለች። የወንዱ ሪስፖንሲቢሊቲ ነው ያንን መስጠት። ኦኬ ስለዛ ኢስላም ልክ ወንድና ሴት እኩል ናቸው ሲል አንድ አይነት ናቸው ማለቱ ሳይሆን በተለያዩ ሁኔታዎች ላይ በተለያዩ መውቂፎች ላይ የተለያየ ሮል አላቸው፣ በድምሩ ግን አንድ ናቸው፣ እኩል ናቸው የሚል አስተምሯለሁ። ይህንን ምሳሌ ልጅ ያለው ዶክተር ዛኪር ናይክ በጥሩ ሁኔታ ሲያስረዳው ሰምቻለሁ። በአንድ ምሳሌ ሰው ምንድነው 2 ተማሪዎች ቢኖሩ ተማሪ ኤ እና ቢ የሚባሉ ቢኖሩ ሁለቱም ተማሪዎች አቬሬጅ ጭማቂውን 96 ሊያመጡ ይችላሉ ከመቶ ማለት ነው ፐርሰንት።
ነገር ግን እያንዳንዱ ሳብጀክት ላይ ተማሪ ኤም ተማሪ ቢም ፊዚክስ የተለያየ ውጤት ሊኖራቸው ይችላል። ተማሪ ኤ ተማሪም ቢ ፊዚክስ ላይ ሊበልጠው ይችላል። ባዮሎጂ ላይ ደግሞ ሊበለጥ ይችላል። ማትስ ላይ ሊበልጥ ይችላል። ኬሚስትሪ ላይ ሊበለጥ ይችላል። ድምሩ ግን ምን ይመጣል መጨረሻ ላይ? የሁለቱም 96 አሊያም ደግሞ የሆነ ቁጥር ይመጣል ማለት ነው። ሶ እስልምና በዚህ መልኩ ያየዋል። ምናልባት ኡስታዝን በተሳሳተ መልኩ እንዳትረዱት ብዬ ነው። አንድ አይነት መሆንን እስልምና ይቃወማል፣ ነገር ግን እኩልነትን ደግሞ አይጋፋም። ሳስቻለሁ ኡስታዝ? እኩልነት የሚሉት እነሱ እኩልነት አንተ እንዴት ነው የተረዳኸው? ድምር ውጤት ለምሳሌ የሚሰጡ መብቶች ጭምር ማለት ነው። የመብቶቹን ቁጥር አይ ወንድና ሴት መብት አላቸው፣ የራሳቸው መብት አላቸው ማለት እና ወንድ የሴት መብትን መጠቀም ትችላለች ማለት ይለያያል። እኩልነት እነሱ የሚሉት ወንድ የሆነውን ነገር ሁሉ ሴት ትሆናለች፣ ሴት የሆነውን ነገር ወንድ ትሆናለች ነው። እኛ እኩልነት ኢኳሊቲ የሚባል ነገር ቁርአንና ሐዲስ ላይም የለም። እንዲህ የሃይማኖት ሰዎችም እንደዛ አንልም። ኮምፕሊመንተሪ ነው። አንደኛው ማሟያ ነው። ከፊሉም በከፊሉ ላይ ያበለጥን ነው የሚለው ራሱ። ከፊሉ ወንድ ሴትን የሚበልጥበት ነገር የራሱ ነገር አለው፣ ሴት ወንድ የምትበልጥበት ነገር አለ። በከፊሉ ላይ ያደረገውን ጸጋ አትመኙ ነው የሚለው እንጂ ኢኳሊቲ አሁን እነሱ ኢኳሊቲ የሚሉት ነገር እንደዛ ነው ራሱ። ግን በደሊል የለም ኢኳሊቲ ኮንሰፕት አክቹዋሊ መመሳሰል እንጂ ኢኳሊቲ አይደለም እኮ። ኢኳሊቲ የሚባል ነገር ቁርአን ላይ እና ሐዲስ ላይ የለም ራሱ። እኔ አላየውም ኢኳሊቲ የሚባል። ቅድም አንተ ለምሳሌ አንድ ምሳሌ አንስተህ ነበር፣ ሴቷም ዛሬ ላይ ቆማ መሽናት ጀምራለች ብለሃል። ይሄ ተመሳይ ለመሆን መሞከር እንጂ እኩል ለመሆን መሞከር አይደለም። አይንስታይን ምን የሚል እንትን አለው? አሳንና ዝንጀሮን ውሃ መዋኘት ካወዳደርካቸው እኩል አይደሉም፣ ተገቢ አይደለም ይላል። ኦኬ ሜዳው ነው የሚለያየው። አሳ ውሃ በመዋኘት ላይ የራሱ የሆነ ኺብራ አለው፣ የራሱ የሆነ እንትን አለው። ዝንጀሮም ደግሞ ዛፍ መውጣት ላይ እንትን ይኖረዋል። ኦኬ ድምር እንትናቸው በየፊልዳቸው በየእንትናቸው ኬፐብል ናቸው፣ አስተዋጽኦ አላቸው። አዎ እንደዛ ይቻላል። ግን ኢኳሊቲ አይደለም አሱ የሚባለው። አንደኛው ማሟያ ነው የሚባለው። ኢኳሊቲ እነሱ የሚሉት ሀቢቢ ሌላ ነገር ነው። እነሱ ኢኳሊቲ የሚሉት ማለት ነው። እኔ ደግሞ ኢኳሊቲ የሚለው ነገር የቁርአንም የሐዲስም ደሊል የለም ራሱ ኢኳሊቲ የሚለው ማለት ነው። እነሱ አሁን ኢኳሊቲ ስለሚሉ ልክ እንደ ተጨቆነች ሴት አድርገው ስለሚያስቡ ያንን ነገር መብቷን እንደ እኩልነት አድርገን ስለምናየው ነው። በትክክል ነው መናገር ያለብን። ኢኳሊቲ የሚባል ነገር የለም ወንድና ሴት። ኢኳሊቲ እነሱም የሚሉበት ማለት ነው። አንተ ደግሞ የራስ ዴፊኒሽን ኢኳሊቲ የምትልበት ነገር ኮምፕሊመንተሪ ነው እያልክ ያለው። እኔ አንተን አያግሪ ዊዝ ዩ 100% ልክ ነህ። የእነሱ የኢኳሊቲ ዴፊኒሽን ነው ችግር ያለበት ማለት ነው እንጂ ቃሉን አሁን ለመጠቀም አሁን አንተ የተጠቀምክበትን የምቀበለዋለሁ። ኮምፕሊመንተሪ በሚል ነው የመጣው ለኛ ለሙስሊሞች። ግን እነሱ አሁን ኢኳሊቲ ስትላቸው እነሱ ጋር ጭንቅላታቸው ቶሎ ብሎ የሚሄደው ሌላ ቦታ ላይ ነው። አንዳንድ ሰዎች ምን ያደርጋሉ? ስለሚፈሩ ሙስሊሞች ምዕራባውያኖችን ስለሚፈሩ ለነሱ ሲሉ ነው እንጂ ኢኳሊቲን አይቀበሉም ብሎ ደግሞ ተመልሰው ይከሱናል። እና በግልጽ አስተምረናቸው የእናንተ መለኪያ አይደለም። ምዕራባውያኖች ለእኛ ስታንዳርድ መሆን አይችሉም። ለምሳሌ አውሮፓ ላይ የነበረ አንድ ሲምፖዚየም ተጠራው ራሱ ማለት ነው። ሆሞሴክሹዋሊቲ ሀራም ነው ወይስ ሀላል ነው ብለው ጠየቁኝ። ከዛ በኋላ መብቱ ነው ወይስ አይደለም ብለው ጠየቁኝ። ሲምፖዚየም ላይ መብቱ አይደለም አልኩኝ። አንድ ሰው መብቱ አይደለም አልኩኝ። እንዴት መብቱ አይሆንም? ነገ ጠዋት የሚያስጠይቅ ነገር ሁሉ መብት ሊሆን አይችልም እንዴ? ለማን ይጠይቀዋል አሉኝ። እናንተ በእኔ በእስልምና ሃይማኖት የፍርድ ቀን የሚባል ነገር አለ። የፍርድ ቀን አላህ ይጠይቀዋል። ስለዚህ ይጠይቀዋል ብዬ ስለምናምን እሱ ለአንተ ነው ሃይማኖት ላለ። እኛ ደግሞ አግኖቲስት ነን፣ ኤቲስት ነን የተለያየ። እናንተ እንደዛ ብላችሁ ቀጥሉ። እኔ ግን መብት ነው ብዬ አላለም። ምክንያቱም ነገ ጠዋት የሚያስጠይቅ ኮንሲኩዌንስ ያለው ነገር ሁሉ መብት አይደለም። አሁን እነሱ መብት ብለው የሚሉት ነገር ሌላ ነገር ነው ራሱ ማለት ነው። እንደዛ ከሆነ አንድ ጥያቄ፣ ቀለል ያለ ጥያቄ ልጠይቃችሁ። አሁን እኔ የምኖርበት ሀገር ላይ ፔፐር ገብቷል፣ ፓርላማ ላይ ማለት ወረቀት ገብቷል። ሰው ከእንስሳ ጋር ጋብቻ ያድርግ ወይስ አያድርግ በሚለው ለሁለት ተከፍሏል ፓርላማው። አንደኛው ግማሹ የተከፈለው ምንድን ነው? ከእንስሳት ጋር ተራክቦ ማድረግ ሬፒስት መሆን ነው፣ ሬፕ ነው፣ አስገድዶ መድፈር ነው የሚል አለ። አይ ስሜት አላቸው፣ በደንብ ይረካሉ፣ ስለዚህ ችግር የለውም፣ ከውሻ ጋርም ከበጋም ጋብቻ ማድረግ ይቻላል የሚል ጭቅጭቅ ላይ ናቸው ያሉት። የሆነ ሀገር የማልጠቅስበት ሀገር ወደ ጀርመን አካባቢ ላይም ተፈቀደ ምናምን ሲባል ሰምቻለሁ። እውነቱን ውሸቱን አላወኩም። አሁን ምንድነው ጥያቄ ያቀረብኩላቸው እኔ ለምሳሌ ወደፊት አሁን ጋብቻ ቢፈቀድ፣ ለምሳሌ ከእንስሳ ጋር ማግባት ቢፈቀድ፣ አንድ ሰው ከሰው አንድ ከእንስሳ 2 ሚስት ቢያደርግ ምንድነው ችግሩ ብዬ ጥያቄ ያቀረብኩላቸው። ስለ
ስላቸው ደንግጠው እንደዚህም አለ እንዴ ብለው አስቦት አያውቁም። አስቦት አውቃለሁ። አሁን ከእንስሳ ጋር ጋብቻ ከተፈቀደ ከእንስሳ ጋር አንድ ሴት ሚስት ይኖረዋል፣ አንድ ለአንድ በሚለው ከዛ ደግሞ ከሰው ደግሞ አንድ ሚስት ይኖረዋል። ስለዚህ ሁለት ሚስት ይኖረዋል በአንድ ጊዜ ማለት ነው። እንደ አይነት ሴጣኒዝም የሆነ ነገር ነው ያለው በአሁኑ ሰዓት። ስለዚህ በግልጽኛ ትምህርቶቻችንን በግልጽ እናደርገውና የግድ እነሱ ስታንዳርድ መሆን የለም እነሱን አፕሮች እናደርጋለን ብለን የተሳሳተ ነገር አንናገርም። ለምሳሌ ማለት ነው እና አንዳንዴ ኢኳሊቲ የሚለውን ነገር ብዙ ሙስሊሞች ኢኳሊቲ አለ እኮ እኩልነት አለ ምናምን ይላሉ። ግን እኩልነት የሚሉበት ዴፊኒሽን በጣም ሴጣኒክ ነው ራሱ ሴጣናዊ ነው ራሱ የነሱ። እኛ ኮምፕሊመንተሪ ነው አንደኛው የአንደኛው ማሟያ ነው ብለን ነው ምናምን። ያንተን ዴፊኒሽን እቀበለዋለሁ ሀሳቡን ማለት ነው። ቃላት ላይ ነው ያልተግባባ ነው። ሰው ኡስታዝ ዴፊኒሽኑን ማስተካከል አይሻልም? ምክንያቱም አሁን ይሄን ነገር በደንብ ልብ ትለዋለህ ብዬ አስባለሁ። አንዳንዶች ጋር ተገቢ ያልሆነ አመለካከት አለ። ይህን ሙስሊሙ ማህበረሰብ ውስጥ ማለት ነው ሴቶችን የማሳነስ ደረጃቸውን ዝቅ የማድረግ ነገሮች አሉ፣ በተጨባጭ መሬት ላይ የምንታዘባቸው ማለት ነው። ያንን ይህን አመለካከትን እናንተን እስልምና አክሰፕት አያደርገውም ኮምፕሊትሊ። ሰው እኩልነት የለም ከሚለው ይልቅ ወርዱን እነሱ የሚሰጡትን ዴፊኒሽን መግፋት አይሻልም? እኔ ሪኮመንድ አላደርግም። እነሱ የሚሰጡትን ስታንዳርድ ማውጣት አይችሉም ነው ደግሞ የምለው። ኢኳሊቲ የሚለውን ነገር ወይም ደግሞ እኩልነት እያሉ የሚሉትን ነገር እንትን ነው ተቃዋሚ ነኝ እኔ። ቃላቱ ማለት ቃላቱ ራሱ ለዛ እንትን ነው የተርሚኖሎጂካል ዴፊኒሽኑ ልክ አይደለም ነው የምለው። ግልጽ አድርገን ማስተማር ነው፣ ለእነሱም ግልጽ አድርገን መናገር ነው። አሁን እናንተ እንዳወራ ነው ሀቢቢ፣ ለእነሱም ግልጽ አድርገን ማስተማር ነው። ከዛ በኋላ አርጊመንትም ካስፈለገው ውይይትም ካስፈለገው ውይይት ከእነሱ ጋር ማድረግ ነው ከኤቲስቶቹ ጋር ማለት ነው እንጂ እነሱን ለማሽሞን መንበብን ብለን ከሀቅ መንገድ። ምክንያቱም ለምሳሌ እኩልነት ስትላቸው ምናምን ኖርማል ያደርጉታል። ኖርማላይዜሽን ይመጣል። ነገ ጠዋት ተነስታ አንዷ ሙስሊም ተነስታ አላህ ይጠብቃት ሌላ ነገሮች ልገባ ትችላለች። መብት የሚባል ነገር እኩልነት ምናምን ነገር ሲባል የሆነ ነገር ልታደርጉላት ትችላለች። ስለዚህ ሸሪያችን በነገረን መሰረት ኮምፕሊመንተሪ የሚለውን ነገር ተተን ብለን ኢኳሊቲ የሚለው ከምን አንጻር እየተናገሩ እንደሆነ ምን ለማለት ፈልጋችሁ ነው ብለሽ ታስታውሱ ነው። ለምሳሌ አንድ ኤግዛምፕል ልጠይቅ እስቲ። አንድ ሰው ከእስልምና ሃይማኖት ቢወጣ አላህን ቢክድ መብቱ ነው ወይስ አይደለም? ቅድም ባነሳኸው ደረጃ መብቱ ነው። በመብት ደረጃ ግን ፈጣሪ እንዴት ነው የሚለው? ብዙ ሙስሊሞች አሁን መብቱ ነው ብለው ነው የሚያስተምሩት። መብት አይደለም። በእኛ በኢስላም አስተምሮት ሸሪያችንን በግልጽ ነው ማስቀመጥ ያለብን። መብት ምን ማለት ነው? ለምሳሌ እኔ ምሳ ሰዓት ላይ ቀይ ወጥ ልብላ፣ አልጫ ልብላ፣ ተጠያቂነት የለውም፣ አካውንታቢሊቲ የለውም፣ ግብረ ገባይ ተጠያቂነት የለውም። ሞራል አካውንታቢሊቲ መሱል አደብ የሌለበት ነገር ምን ይባላል? መብት ይባላል። ነገ ጠዋት ኮንሲኩዌንስ ያለው መዘዝ ያለው ነገ ጠዋት ደግሞ እንትን ያለው ዘበት ያለው ነገ ጠዋት ተጠያቂነት ያለው ነገር ምን አይደለም? መብት አይደለም ራሱ። ለምሳሌ እንደዛ ከሆነ አንድ ጥያቄ አይ ፈጣሪ ጠይቀዋል እንጂ ፈጣሪ ጠይቀዋል። እንትኑ ምርጫው ነው እኮ። አሁን ምርጫ አይደለም እኮ። አንድ ሰው መካድ ይችላል ወይስ አይችልም አይደለም ጥያቄው። ተጠያቂነት አለበት ነው ይሄ ነገር መካዱ አለበት። ፈጣሪማ ይጠይቀዋል የሚባለው እንደዛ ከሆነ እኮ ተጠያቂነት ያለበት ነገር ሁሉ ምን አይደለም ብሎ መብት አይደለም። ስለዚህ አንድ ሰው ፈጣሪ መካድ ወይም ደግሞ ሆሞሴክሹዋሊቲ ማድረግ፣ ዝሙት ማድረግ፣ መሳደብ፣ ማነወር፣ ማማት ምናምን የመሳሰሉ ነገሮች አንድ ሰው ማድረግ ይችላል። ችሎታው አለው፣ ነጻ ፈቃዱ አለው፣ ምርጫ አለው፣ ነጻነቱ አለው። ግን ምን አለው? ኮንሲኩዌንስ አለው፣ አካውንታቢሊቲ አለው፣ ተጠያቂነት አለው። በፍላጎቱ ነው ማለት መገደብ አንችልም። አንድ ሰው ተነስቶ አሁን አንድ ሰው የሆነ ነገር ሊያደርግ ቢል እንደዛ ነው። አሁን ለምሳሌ አንድ ሰው አንድ የ5 ዓመት የ6 ዓመት ልጅ አላህ ይጠብቀውና ሬፕ ቢያደርግ ምርጫ የለውም? ፍሪዊል የለውም? የማድረግ ፍሪዊል የለውም ወይ? ፍሪዊል የለውም ወይ? ኖሮት ግን ኃጢአት ነው በጣም እኮ። ኃጢአት ኮንሲኩዌንስ ስላለው ነው፣ በኋላ ላይ ስለሚጠይቅበት ነው ኃጢአት ነው ብለሽ የምትይው። አይሽ መብቱ ነው? አይ መብቱ አይደለም። ተመልካች የሚያስጠይቅ ነገር ሁሉ ምን አይደለም? መብት አይደለም። አሁን አንዳንድ ሙስሊሞች ምን ይላሉ? መብቱ ነው እንትን ማለት አንድ ሰው እንትን ማለት መብቱ ነው። አይ ኮንሲኩዌንስ ያለው ነገር መብት አይደለም። ራሱ ሜታፊዚክስ በደንብ ማጥናት አለባቸው። ኢፒስቴሞሎጂ በደንብ ማጥናት አለባቸው። ኤቲክስ የሚባል የራሱ ትምህርት አለ ራሱ ማለት ነው። እና ብዙ እንትኖች አሉ፣ የሚያስጠይቁ እንትኖች አሉ። አሁን አንድ ነገር ክፉና ደግ የሆነው ክፉና ደግ ስለተባለ ነው ወይስ ክፉና ደግ ስለሆነ ነው? ለምሳሌ ላንቺ ልጠይቅሽ። ክፉና ደግ ስለሆነ የተቀመጠ ነገር አለ። በቃ መጥፎ ከተባለ መጥፎ ነው።
የተጻፈ ነው። ስለዚህ ክፉና ደግ በራሱ አይደለም ማለት ነው። ክፉና ደግ በራሱ ስላልሆነ በራሱ አይደለም። ስለዚህ ካልሆነ ስለተባለ ነው የሚሆነው አንድ ነገር። አይ ኮንሲኩዌንስ አለው እንጂ ኮንሲኩዌንስ ስላለው ይሄ ክፉ ነው ይሄ ደግ ነው ይሄን ካረጋችሁ ይሄ ይሆናል ከተባለ መብትህ አይደለም ማለት ነው። ትጠየቅበት እኮ ስለተባለ ነው ስለሆነ ነው እንጂ ክፉና ደግ የሚሆነው ስለሆነ ነው። ስለተባለ አይደለም ማለት ነው። አይደለም ስለሆነ ነው። አሁን ቀየርሽው ማለት ነው። ሰውን መግደል ኃጢአት ነው አይደለ? ኃጢአት ነው ስራው። ያለው ማን ነው? ሐላልም ነው ፈጣሪ። ሐላልም ነው ሰው መግደል። በባይብል ለምሳሌ በባይብል የገደለ ገደል ይላል ለምሳሌ። እሱማ በሳኡዲም ስትሄድ እኮ አንድ አይነ ጠፋ አንዱ አይኑ ይጥፋ ነው። በባይብል እሱ አይደለም ጥያቄው እኮ። በባይብልም በየትኛውም ከሄድሽ የገደለ አይገደልም። ስለዚህ መግደል ታዲያ ባይብል ላይ ራዕይ 13:10 ላይ በሰይፍ የሚገድልን በማንም ቢኖር እሱ ራሱ በሰይፍ መገደል አለበት ይላል። ማቴዎስ 5:22 ላይም የገደለ ፍርድ ይገባዋል ይላል። ዛት ሚስ የገደለ ሰው ይገደል፣ ሰውን የሚገድል ይገደል ይላል ባይብል ላይ። ይገደል አሁን ለምሳሌ ሰውን ከገደለ መንግስት ይግደለው ነው ፍርድ ይግደለው ነው ወይስ ማን ነው የሚገድለው? አልገባኝም ይሄ ነገር። ይገደልበት ሀገር አለ አይደለ? እንደዛ ነው በቃ ኃጢአት ስለሆነ ነው አይደለ እንዴ? ቆይ እሱን እናብራራለን አንዴ። ከታች ጠይቄ ነበርና እሱን አንዴ ኤክስፕሌን ላድርግ። እኩል ናቸው ካልክ ወንድ ልጅ 4 ካገባ ሴትም 4 ማግባት አለበት እያልክ ነው ይላል። የቅድሙ ኮንሰፕት ሉዝ እያደረጋችሁ ነው። መመሳሰልና አንድ አይነት መሆንና እኩልነት የተለያዩ ነገሮች ናቸው። ኦኬ አንድ አይነት ሲሆን ነው ሰው ተመሳሳይ ነገሮችን ሊያደርግ የሚችለው። እኩል ከሆነ ግን በተለያዩ ጉዳዮች ላይ በቁጥር እኩል የሆኑ መብቶች ይኖሩታል ማለት ነው። ቀደምም ብለናል። ለምሳሌ በውርስ ጉዳይ ላይ ሴቷ ከወንዱ ያነሰ ድርሻ ነው ያላት። ኦኬ ኦን ዘ አደር ሳይድ ደግሞ በትዳር ጉዳይ ላይ ሴቷ ገንዘብ እንድታወጣ አትገደድም። ወንዱ ነው የሚገደደው በተቃራኒ። እዚህ ጋር ያጣችውን እዚህ ጋር ተካከሰላት ማለት ነው። የመብቱን ቁጥርና የግዴታውን ቁጥር ስትደምሩት እኩል ይመጣል ነው ሐሳቡ። ገብቶቻል እንጂ በእያንዳንዱ ጉዳይ ላይ ወይ በእያንዳንዱ እንትን ላይ ተመሳሳይ ናቸው አንድ አይነት ናቸው ማለት አይደለም። ይሄ እሱስ ኤሌመንታሪ የሆነ ኮንሰፕት ነው ማለት ባዮሎጂካሊ አይቶ እኮ መገመት የሚቻል ነገር ነው። ቤሪ ምን ነበር ያልሽው መጨረሻ ላይ? አይ እዚህ ሐሳብ ላይ ኡስታዝ ቢገባ ደስ ይለኝ ነበር። ምክንያቱም እኔ እውነት ለመናገር በሱ ህግ እስማማለሁ። የገደለ ይገደል። እኔ አይደለሁም የምገድለው ግን መንግስት ይገድለዋል። ታትሲት ይቅርታ አንዴ እቺ ሐሳብ ልጠቅልላት። የቅድሙ ሐሳብ ላይ ኡስታዝ እኩልነት ኮንሰፕት ሲነሳ ወደ ፌሚኒዝም ይመጣል አሊያም ደግሞ ይሄ ወደ ኢሮፕ ስታንዳርድ ይመጣል የሚል ስጋት አቅርቧል። እውነት ነው። በተጨባጭ የምናያቸው ችግሮች አሉ። አሁን አደር ሳይድ ደግሞ እኩልነት የለም ብለን ደግሞ ስንል ለሴቶች ያልተገባ አመለካከት ያላቸውን ሰዎች ማበረታታትም ነው የሚሆነው። which is between ኢፍራጥ እና ተፍሪጥ ውስጥ ነው የምንወድቀው። ወደ ላይ ድንበር ማለፍና ወደ ታች ደግሞ ድንበር ማለፍ በሁለት በኩል ነው። ባይ ዘ ወይ አጉል ነገሮችን ማጥበቅ ወደ ላይ ማለት ነው። በጣም መዘናጋት ወደ ታችም በሁለቱም በኩል ድንበር ሊታለፍ ይችላል እና ሁለቱንም ባላንስ ለማድረግ ትክክለኛ የቃሉን ትርጓሜ ማሳወቅ ነው የተሻለ የሚሆነው። ቀደም እንደተባባል ነው ሴቶች ያላቸውን መብትና ያለባቸውን ግዴታ እንዲሁም ወንዶች ያላቸውን መብትና ያለባቸውን ግዴታ ስናመዛዝነው አፍተር ኦል እኩል ነው የሚመጣው ነው። እንደ ምሳሌም የወርሱን ጉዳይ ተመልክተናል። I think it's just clear. እሺ ሌላ ጥያቄ ደግሞ አሁን አለኝ በጋብቻ ላይ ማለት ነው። አሁን በፍርድ ቤት ስትጋባ ባልና ሚስት ሲጋቡ ሲለያዩ ሴትየዋ ከባሏ ጋር ስትፋታ እኩል ለእኩል የመውሰድ መብት አላት ከባሏ ጋር ማለት ነው ስትፋታ። አንለስ ፕሪናፕ ካልተፈራረሙ። በአንዳንድ ሀገሮች ፕሪናፕ ማለት ከእሷ ከጋብቻ በፊት ያፈራው ሀብት እሷ ስትፋታ ሼር አታደርገው። ስለዚህ የምትካፈለው ከእሱን ካገባች በኋላ ያፈራውን ንብረት ነው ማለት ነው። ይሄንን ተስማምቶ መጀመሪያ ከተፈራረሙ በዛ ይቀጥላል። በእስልምና ግን አንድ ባልና ሚስት ሲፋቱ ምንድን ነው ይዛ የምትወጣው ሴትዮዋ?
ይህን ይመለስልኝ። ንብረት አትከፋፈልም። ምክንያቱም አስቀድመን እንዳልነው ሴቷ ወጪ ማውጣት ግዴታ የለባትም። ኢቭን እዚህ ትዳር ላይ ነገሮች ፌል አድርገውባት ብትወጣና ቀጥሎ ሌላ ትዳር ላይ ብትገባ ተከፍሏት ነው ጭራሽ ብትመጣ ወደ ትዳር የምትመጣው። እስልምና ላይ መህር የሚባል አለ። የመህር ብር ከሌለውስ ለምሳሌ ምስኪን ያገባሁት ይባል የመህር ብር አልሰጠኝም፣ ምንም ምስኪን ነው በቃ። ከዛ የመህር ብር ስላልሰጠኝ ተጋብተን ስንኖር ግን ሀብታም ሆነን አብረን እየሰራን ሁለታችን። ከዛ ስንፋታ በባዶ እጄ ሊወጣም ኤግዛክትሊ አክቹሊ ዝርዝር ጉዳዮችን ባላውቅም ስትወጣ ንብረት የመካፈል እንትን እድሉ ጠባብ ነው የሚሆነው። ነገር ግን ምክንያቱም የሚቀጥለው ትዳር ላይ ተከፍሏት ነው የምትመጣው። ተከፍሏት ኢን ሴንስ ኢስ ይሄ ግዢና ሽያጭን ኮንሰፕት ለጊዜው እንተው እንደዛ አይደለም። ነገር ግን ሴት ልጅ ስትመጣ መጀመሪያ የሚሰጣት የመህር ክፍያ አለ። ይሄ ክፍያ አንዳንዴ ከፍተኛ ሁላ የሚሆንባቸው ሁኔታዎች እንደ ሀቅሙ ነው አይደለ? እሱን ደግሞ የምትጠይቀው ሴቷ ናት። ይሄን ያክል ይከፈለኝ ካልኩ አንተ የመክፈል ግዴታ አለብህ አይደል? ግን ሀቅምህን ማወቅ አለብኝ። አሁን ለምሳሌ አንተ እኔ ብዙ ስራ የለኝም እያልከኝ ከተዋወቅኩ በኋላ የብዙ ሀብት ገንዘብ ከጠየቁ ከየት ታመጣለህ? ሀቅም አይፈቅድም ነው የምትለኝ አይደል? ስለዚህ ሀቅም የቻለውን መህር መስጠት አለብህ ለኔ። እንደዛ ይመስለኛል ነው ወይስ የጠየቅኩን ካልሰጠኸኝ አታገባኝም ማለት ነው? መብት አላት። ግን እኮ ይደውላል ከየት ያመጣለች? ከሌለው በቃ ከሌለው ይተዋላ። ስለዚህ አያገባትም ማለት ነው። ያስገድዳት ነው እንዴ? ያ አያስገድዳት። ኦኬ ለምሳሌ ሴት ልጅ አንድ ወንድ ካገባት በኋላ መስራት የለባትም። በነገራችን ላይ በአጠቃላይ እና ቤት ውስጥ ተቀምጣ ዲፕረስድ ነው የምትሆነው። እንዴት ነው የማትሰራው ስራ? ሴት ልጅ ስላገባች ማሳደግ የሚባል ነገር አለ። ልጅ ወዲያው ባትወልድስ ግዴታ እኮ መስራት የለባትም። ለምሳሌ ከእሱ ጋር አንድ ላይ መሆን ትችላለች ምናምን ነገር። ግን እሱ ስራ ይውላል። እሷ ቤት ነው የምትቀመጠው። ምን እየሰራች እቺ ሴትዮ ትደበር? በጣም የጭንቅላት የአእምሮ በሽታ ይገጥማል። የቤት ስራማ አጋዥ ትቀጥራለች። አቡሳላ እዚህ ላይ ምን የሚል አመለካከት አለ መሰላችሁ? ሪኮመንድ የሚደረገው ሴቶች ቤት እንዲሆኑ ነው። ከተፈጥሯቸውም ጋር ፊት የሚያደርገው ትክክለኛ እንትን ያ ስለሆነ ማለት ነው። የውጭውን ኢንቫይሮንመንት ጫናዎችን ብዙ ጊዜ ቢር ማድረግ አይችሉም ተብሎ ይታሰባል። ነገር ግን ጤናማ በሆነ ኢንቫይሮንመንት ውስጥ ለባዕድ ወንዶች በማያጋልጥ መልኩ ለምሳሌ ተምራ ከሆነ በሕክምና ዘርፍ ብታክም፣ እውቀት ኖሯት ከሆነ ብታስተምር ለማይከለክሉባቸው ሁኔታዎች አሉ። ነገር ግን ይሄ ከመሆኑም ጋር ሪኮመንድ እንደሚደረገው የተሻለው እንትን ወቀርነ ፊ ቡዩቲኩን አላህ እንዳለው ቤት መሆኗ ይበልጥ የተሻለ ነው። ባይ ዘ ወይ በጣም ብዙ ኮንቴንቶች አሉ ቤሪ እዚህ ቲክቶክ ላይ ኢቭን ነጮች ሁላ የሚሰሩት ቤት ውስጥ መሆንን በጣም ነው ኢንካሬጅ የሚያደርጉት። ኖ ቤት ውስጥ እንደመሆን ደግሞ የሚጨንቅ ነገር የለም። አንተ ወጥተህ ከሰው ጋር ካልተገናኘ ከሰው ጋር ካላወራ እንዴት ነው ሰው ዝም ብሎ ታፍኖ እስር ቤት ነው እንዴት ዳረ ማለት እንዴ? ወጥታ መግባት አለባት። ቤሪ አሁን የፐርሰናል ኤክስፒሪየንስ አይደለም አንድን ህግ የሚያሰናው የግለሰቦች ፐርሰናል ኤክስፒሪየንስ ወይም ደግሞ አንደርስታንዲንግ አይደለም። አላህ ሱብሓነሁ ወተዓላ የሴቶችን እና የወንዶችን ኃላፊነት ሲያስቀምጥ ያስቀምጠውን ጉዳይ ነው የምንከተለው። ቁርአን አለ፣ ሐዲስ አለ። በቁርአንና በሐዲስ ሴቶች ምን ማድረግ አለባቸው፣ ወንዶች ምን ማድረግ አለባቸው የሚለውን ነገር የመከተል የአማኞች ግዴታ ነው። አማኝ ካልሆነ ያን ነገር በሌላ ነገር ሊያዩ ይችላል። ለምሳሌ አንድ አማኝ ያልሆነ ሰው ጋብቻን እስር ቤት ነው ብሎ ሊያስብ ይችላል። አማኝ የሆነ ሰው ግን ጋብቻ ለምንድን ነው የገባው የሚለው ነገር ያውቃል። ሪስፖንሲቢሊቲ ባሏ ቢሞትስ? እሺ አሁን አትሰራም ስራ ባሏ ቢሞትስ? መልቲፕል አርጊመንት መፍጠር መልስ አይሰጥም። አሁን እያልሽ ያለሽው አንድ ሚስት እና አንድ ባልና ሚስቶችን በተመለከተ ነው እያወራን ነው። ሌላ ቲፒካል የሆነ ሲናሪዮ ካመጣ ሌላ ጉዳይ ነው። ኮምፕሊትሊ ሴት ልጅ መስራት የለባትም የሚል አስተምሮ የለም። ኮምፕሊትሊ ኦኬ።
በቃ ሴት ልጅ ስራ መስራት የለባትም የሚል አስተሳሰብ አይደለም እኛ የምንከተሉ ወይም ደግሞ በቁርአንም በሐዲስም የመጣው ማለት ለምሳሌ እናታችን ኸዲጃ ረዲየላሁ ዐንሃ ነጋዴ ነበረች አይደል? መልእክተኛውን ሰለላሁ ዐለይሂ ወሰለም ከማግባታቸው በፊት ነጋዴ ነበረች። ከዛ በኋላ ቢዝነስ ነበራት። እነዚህን ሂስቶሪካል አካውንቶች የምናየው ነገር አለ። ግን ምንድን ነው የሴቶች የበላይ አስተዳዳሪ ኃላፊነትን የሚሸከመው አላህ ሱብሓነሁ ወተዓላ ያዘዘው ወንድን ነው። ኦኬ الرجال قوامون على النساء አንድ ሰው ሲያገባ የሚስቱን የቤቱን ኃላፊነት እሱ ላይ ነው ያለው። ያንን ኃላፊነቱን መወጣት ያለበት ግዴታ ያለው እሱ ጋር። ግዴታ ሰርተሽ አምጪ ጥረሽ ግረሽ አምጪ ብሎ ማስገደድ አይቻልም ሴት ልጅ። ምክንያቱም ያንን ካልቻለ ማግባት ስለሌለበት ማለት ነው ሰውየው ባልየው። ከዛ ውጭ ባለው ግን ለምሳሌ ስራ መስራት የለባትም ከተባለ አሁን ለኮንቴምፖራሪ አስተሳሰብ አንቺ ወስደሻለሽ ነው ሴት ልጅ ተምራ መማር አለባት። እስልምና ወንድም ሴትም እንዲማር ነው የሚያዘው። የትኛውንም እውቀት ወንድ ልጅም ሴት ልጅም እኩል ምን ማድረግ እንዳለባቸው ነው የሚያዘው፣ ሲክ ማድረግ እንዳለባቸው የሚያስተምረው። አንድ ኒውክሊየር ሳይንቲስት የሆነች ሴት ኒውክሊየር ሳይንቲስት ሆና ቤቷ ትቀመጥ ማለት አይደለም። የምትሰራው ስራ ከባሏ ጋር በሚኖራቸው አግሪመንት ነው የሚወሰነው ማለት ነው። ኦቨርኦል እነዚህ አይነት ነገሮች ምንድነው ካይንድ ኦፍ አቲፒካል ኩዌስችኖች ናቸው። የፖይንት ኦፍ ዲስአርጊመንትም አይደለም ሲጀመር። ነገር ግን ወጥታ ለእሷ አደጋ በሚሆንባት ኢንቫይሮንመንት ከባሏ አምር ውጭ ነው። ለምሳሌ ባልየው ኃላፊነት እሱ ላይ ነው ያለው። ያንን ኃላፊነት ዲስሪጋርድ አድርጋ መሄድ ወይም ደግሞ ከዛ ጋር ተያይዞ ያለው ነገር ዑለማዎች የሚያስቀምጡት የራሳቸው ከቁርአንና ከሐዲስ ራስና እስቲንባጥ አድርገው የሚሰጡት ሁክም አለ። አሁን እኛ እዚህ ጋር ፈትዋ አይደለም የምንሰጠው፣ ከዛ ፐርስፔክቲቭ ነው መታየት ያለበት እንጂ ድፍን ያለ ሴት ልጅ ስራ መስራት የለባትም የሚል አስተምሮ የለም እስልምና። ስለዚህ ሰርቼ በመጣም ሰርታ ብትመጣም ቁርአኑ ላይ አንቺ ላይ ግን ግዴታ የለብሽም። ግዴታ የለብሽም እንደ አንድ ሙስሊም ሴት ግዴታ ሰርተሽ ቤትሽን የመደጎም የማስተዳደር ግዴታ የለብሽም። እሺ ሌትስ እሺ ይሄ ልንገርህ። ለምሳሌ እኔ አልሰራም፣ እሺ ባሌ ይሰራል። እኔ ኤክስፔንሲቭ ሴት ከሆንኩስ የኔ ሽቶ የኔ ልብስ ውድ ከሆነ ባሌ ያንን የሚያደርግ አቅም ከሌለው ብንጨቃጨቅና ቢያጣላንስ? ስለዚህ እኔ ልሰራ ነው ማለት ነው። ይሄ አሁን በጣም አቲፒካል የክላሲካልም ኮንቴምፖራሪ እንትንም አይደለም ጥያቄም አይደለም ለአርጊመንት። እሺ አሁን እሺ መሐመድ ይቅርታ እኔን አገባ ልበል አንድ ሙስሊም ይኸውልሽ ትዳር ውስጥ ትዳር ብሎ ማለት የባልና የሚስት የሁለቱ ተጋቢዎች ቤታቸውን በራሳቸው ልክ የሚኖሩት ነው። ብቻ የምታገቢው ሰው ኤክስፔንሲቭ ነገር እንደማያደርግልሽ ካወቅሽ መጀመሪያ ማትገቢም ሲጀመር። አሁን ከገባሽ በኋላ ሌላ ነገር ሲናሪዮ ነው እያመጣሽ ያለሽ ነው። ለምን አልሰራም? እኔ ይሄንን ለመቅረፍ ለምን አልሰራም? ከጭቅጭቅ የእሱን ሰላም ከመበጥበጥ ተው፣ ወላ መስራት ተው። ለምሳሌ የእሱ ቤተሰቦች መረዳት አለባቸው ይባል፣ የኔ ቤተሰብ መረዳት አለበት ይባል። ኤግዛምፕል ነው ነገር ከዛ እኔ ሳልሰራ የኔን ቤተሰብ እርዳ ብዬ ሶስተኛ ሸክም መሆንበታለሁ። እኔ ለምን ነው ሸክም ትሆኚ? አንቺን ይሄ አሁን ምንድነው ይሄ ሊበራል አስተሳሰብ ነው። አሁን አንቺ የምታስቢው አንቺን ከልጅነት 9 ወር እናት አርግዛ 2 ዓመት አጥብታ 18-20 ዓመት አሳድጋ ለትዳር ብቁ አድርገው የሰጡ ቤተሰቦችሽ የእሱም ኃላፊነት ናቸው። ኦኬ ስለዚህ እንደ ሸክም አይደለም የሚታየው። አሁን ይሄ የሊበራል አስተሳሰብ ይሄ ምንድነው ሃይፐር ኢንዲቪጁዋላይዝድ የሆነ ኮሚኒቲ ውስጥ ያለ አስተሳሰብ ነው አንቺ እያመጣሽ ያለሽ። ስለዚህ ይሄ ሰው እየለፋ ለእኔም ይሄ ኤግዛምፕል ነው የምሰጠው። ኦኬ አም ኖት ሜንሽኒንግ ኔም ኦር ሰምበዲ ኤልስ። እኔንም እየረዳ ቤተሰቤንም እየረዳ የእኛንም ቤት እየረዳ የራሱንም ቤት እየረዳ ይሄ ሰው ያሳዝንም። በጣም ያሳዝናል እኮ። መቼ ነው የሚያርፈው? ማለት ማረፍ እኮ አለበት። ወንድ ልጅ ቢሆንም እኮ ሰውነቱ ይደክማል እኮ። ይህንን ሁላ ለማስደሰት ስንት ስራ ሊሰራ ነው ይሄ ሰውዬ? ማን ነው የሚያዝንለት? አሁን ይሄ ያነሳሽው ያለሽው ጉዳይ የሁክም ጉዳይ አይደለም። አሁን ይሄ ፐርሰናሊ ለባልሽ ካለሽ ሲምፐቲ ያነሳሽው ነገር ነው እንጂ ሪሊጂየስ የሆነ ጥያቄም አይደለም ሲጀመር። ገብቶሻል? ይሄ በአንቺና በሱ መካከል ነው። በነገራችን ላይ ትዳር ውስጥ ቅድሚያ የሚሰጠው ምንድነው? ትዳርሽ ነው አይደለም? ትዳር ነው የሚሰጠው ቅድሚያ። ትዳርሽ በላይ የሆነ ከትዳርሽ የተረፈሽ ነገር ካለ ቅድሚያ ሁለተኛ ፕራዮሪቲ የሚሆነው ምንድነው? የአንቺ እናት የእሱ እናት፣ የእናንተ ኢሚዲየት ዲፔንደንቶች ማለት ነው። ከዛ ውጭ ግን
ያለው ግዴታ አይደለም። ለምሳሌ ለአቅመ አዳም የደረሱት ወንድሞችሽን የመርዳት ግዴታ የለብሽም። ግን እንደ ማንኛውም ኢትዮጵያዊ ደግሞ ቤተሰቦቹ ድሆች ባሉበት ሶሳይቲ ኮንቴክስት አይደለም ዲቫይን እንትን የሚደረገው ነው፣ ጥቅል ነው። ገብቶሻል? ዩኒቨርሳል ሩል ነው እያወራን ያለን እንጂ የሆነ ኤሪያ ላይ ብቻ ፎከስ አድርገን አይደለም። እንዲህ ደሃ የሆነ ማህበረሰብ ውስጥ እኮ ጋብቻው ራሱ ላይኖር እኮ ይችላል። ለሚስቱ ማድረግ የማይችል ከሆነ ጉርሷን ልብሷን የማይችል ከሆነ አታግባ ተብሏል። አታግባ እሷ ናት የማታገባ እሱ ወንዱ። ሴቷ እኮ አይደለች የምታገባ። ሴት መርጣ እኮ አንቺ ልሽ እኮ ከሌላ አግባኝ አትይም አይደለ እንዴ? ወንዱ ነው አይደለም ለጋብቻ እንትን የሚልሽ አይደለም። ስለዚህ እሱ እንዴት ከሀራም ይጠበቃል? ወንድ ልጅ የሰው ልጅ ካላገባ ከዝሙት እንዴት ይጠበቃል? ንገረኝ። የማግባት ዋነኛው ጥቅሙ እኮ ይሄ ነው ጥያቄ። እስልምና ውስጥ የጋብቻ ዋናው ዓላማው ምንድን ነው? ኢሌጂቲሜት የሆነ ሪሌሽንሽፕ ውስጥ እንዳለመግባት፣ ዝሙት ውስጥ እንዳትወድቅ ነው የመጀመሪያው። አምልኮም ነው አንደኛ፣ ሁለተኛ መጠበቂያም ነው። አንድ ሰው ማግባት የማይችል ከሆነ ማግባት የማይችል ነው ማለት ይሄ የአካለ መጠን አለመድረስ ምናምን አይደለም ያልኩሻለሁ። ፋይናንሻሊ በስነ ልቦና ምናምን ያን የማይችል ከሆነ ምንድነው የሚያደርገው? መጾም ነው ያለበት እስኪችል ድረስ ማለት ነው። ገባሽ? ፈጣሪ መፍትሄውን እስከሚያመጣልህ ያን ያለ እንጂ በየቦታው የሄደ እንትን የሚያደርግ ራሱ ችግር ነው ማለት ነው። ከቻለ ግን ያገባል። ጉርሷን ልብሷን የሚችል ከሆነ ለሚስቱ ያግባ። ያን ካልቻለ ግን ይጹም ነው የተባለው። እስልምና እንደዛ ነው የሚያዘው። እየጾመ ራሱን መቋጠር ይችላል ማለት ነው። ስትበይ ስትጠጪ ሰውነትሽ አስፈላጊውን ንጥረ ነገር ሲያገኝ ነው አይደለም ፊዚዮሎጂካል ኒድሽ የሚጨምረው። ስንት ዓመት ይጾማል ይሄ ሰውዬ? እስከሚችል ድረስ። በጣም ያሳዝናል። አንቺ የከልልሽ ነው ማለት ነው። ኖ ከምሬ ነው የምነግር። በእውነት በሰው አይምሮ ያሳዝናል። አንድ ወንድና አንድ ሴት ነው በሰው አይምሮ ስታስበው፣ እውነቱን ነው የምነግር። በሰው ስጋዊ አይምሮ የሰው አእምሮማ እኮ በጣም ውስን ነው። ታውቂያለሽ አይደል? የሰው አእምሮ በጣም ውስን ነው። ግን እኛ እያወራን ያለነው እኛን ሜክ ያደረገን የፈጠረን አምላክ ያዘዘልን ሪሜዲ ምንድን ነው? እኛ የምንችለውን ነገር ነው። ገብቶሻል? ይሄን ነገር ያዘዘው እኛን ዲዛይን ያደረገን አካል ነው። the only thing ምንድነው? ኮሚትመንት ነው የሚያስፈልገው። if you are committed you can do it። ለምሳሌ ሴት ልጅ እና ወንድ ልጅ እኩል አይደለም ሴክሹዋል ዲዛይራቸው። አንድ ሴት ልጅ 2 ሳምንት 3 ሳምንት 4 ሳምንት ምንም አይነት ሴክሹዋል ፍላጎቷን ሰፕረስ አድርጋ መቆየት ትችላለች። እኛማ እንችላለን፣ ወንዶችም ይችላሉ። ኢትስ ኦል አባውት ሳይኮሎጂካል እንትን ዲሲሽን ነው የሚፈልገው። አእምሮች ላይ ነው ያለው ሴክሹዋል ዲዛይር አይደል? አእምሮች ላይ ነው። ስትበይ ስትጠጪ ይሄን ነገር ማድረግ ይፈልጋለሁ ብሎ ካለ ብዙ ለሰከንድ ያደርጋል። ኦኬ ጥሩ ነው። እሺ እዚህ ላይ አንድ ሀሳብ ለመጨመር ወንድሜ መሐመድ እንዳለው ጾም ይመከራል ትዳር አቅም ደረጃ ላልደረሰ ሰው። ምክንያቱም አለይሂ ሰላቱ ሰላም ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩም አልባአተ ፈሊየተዘወጅ ነው ያሉት። እናንተ የወጣት ሰዎች ሆይ ከእናንተ መካከል ትዳርን የሚችል ካለ ትዳርን ጠጣ የሚችል ካለ ያግባ፣ ካልሆነ ይጾም። ምክንያቱም ይሄ ጋሻ ይሆንለታል ብለዋል። ግን ጾም ብቻውን አይደለም ይሄንን የሚያደርገው። ባይተወይ መልእክተኛው አለይሂ ሰላቱ ሰላም አላህም በቁርአኑ ላይ ያስተማራቸው ሌላ ትምህርቶች አሉ። ስሜትን ከሐራም ለመጠበቅ የሚያግዙ በዋነኝነት አይንን መስበር። ወንዶች ይህንን ነገር በደንብ ትረዱኛላችሁ። አይኑን የሚሰብር ወንድ በተቃራኒ ጾታ ፍላጎት የመፈተን እድሉ በጣም ጠባብ ነው። ኦኬ ቀኑን ሙሉ ሳምንቱን ሙሉ እየጾመ አይኑን የማይሰብር ከሆነ ወላሂ ምንም አይሰራለት። ኦኬ ፈተና ላይ ነው የሚወድቀው። ነገር ግን ተያያዥ እንትኖች ስለሆኑ አንዱ ከአንዱ ጋር ይመጋገባል። እየጾመ አይኑን የሚሰብር ከሆነ ፈተና ላይ የመውደቅ እድሉ በጣም ጠባብ ነው።